አጠገቤ ቁጭ ብላ ነገ ገብርኤል ነው፣ ነገን ካለፈች ምንም አትሆንም፣ የሬሳ ሳጥን ግን አጠገቧ ላይ አያለው ብላ ሰላም እንደዚህ ቁጭ ብዬ በቃ ማለት ይለውጠኛል። ጮሃለሁ፣ አለቅሳለሁ። አንድ ነገር ስትናገር ሩጭ ራሴ ለማጥፋት ሩጭ ይለኛል። ድምጾች ይከቡኛል። ሂጂ አጥፊ፣ ራስሽን አጥፊ አንቺ ይለኛል። ራሴን ለመስቀል ገመድሽ ይሮጣለሁ። ራሴን በቃ ልስቀል ይደር። መናፍስቶች እንደ ሰው ከበቡኝ። ድምጽ ሰማለሁ። እኔ ብቻ ነኝ። እጅ ወደኩ። እንዲህ እጅ ወድቄ ከዛ በል ይዟት ሂድ እነቃት እንጂ ትላለች አንዷ። እንዲህ አንቆኛል። ሲጣርግ ይገላል። ማን እንደሚሞት ቀጥሎ የሚሞተውን ሰው የሚድነውን ሰው በዛ ሰፈር የታመሙትን በሙሉ ይናገራል። እኔን ለማጥፋት የማጠጣው ነገር የለም። መጽሐፍ ገላጭ የሚባለውን አንጥቶ አረቄ እንደውሃም ይጠጣል። ቁጭ አድርጎ ሲጠየቅ እቺ አለ የመጨረሻ ጸሎተኛ ነው የምትሆነው። ጠንቋዩ ነው እኮ የሚለው ሌባው። አንቺ 9 ወር አርግዘሽ የወለድሻት አትወጃትም፣ ወዳጅ አትሆኛትም። ድርሳነ ሚካኤል የሚሉትን ነገር ገዛለሁኝ እንዲያነባለሁ ስል አይኔ እንባ ያፈሳል። ሴት አልጠላም። ሴት እኔን እንዴት ቀደመችኝ ነው የምለው በክላስ። እሷ ከኔ ቀድማ ወጥታ በህይወት የለች። ገብርኤል መጣ ስባል፣ ሚካኤል መጣ የበዓል ነው ስባል፣ ይነክሳ ምን ስባል ለጭፈራ ነው። ሰርግ ቦታ ላይ ለጭፈራ ነው። ዘፋኝ አይደለሁም፣ ጨፋሪ ነኝ። ራሴን በገዛ በምለብሰው ፎጣ በእንጨት ግንድ ላይ ራሴን ሰቅዬ ሽቶ ገዛለሁኝ። ሽቶ ያስጠጣኛል። ሽቶ ገዝቼ በአፍንጫዬ ነፍቼ እምባዬ ከአይኔ ሲፈስ ነው አይኔ የሚከፈለው። መላጣ የሆነ ሰውዬ እሳት ጠፍቶበት ልክ እኔ ገባ ስል ውጪልኝ አቋራ ባቡኔ ቤትሽን ጉድ አድርጓል። እወዳለሁ ገብርኤልን ማርያምን እላለሁ እንጂ ፍቺውን አላውቅም። ንስሐ የገባሁት በመላእክቶች ነው። ጥሪ የደረሰኝ በመላእክት ነው። 99 ነን፣ 33 ቡዳ፣ 33 ጅኒ፣ 33 አውሊያ ነን። ዘንዶ ትልቅ ወንዝ ዳር ተኝቶ በጣም ጭንቅላቱ የሆነ የአውራ ዶሮ ጭንቅላት ላይ ያለው ስጋ ይመስላል። በጣም ግዙፍ ዘንዶ ነው። እንዲህ አልፋለሁ ስል ብለው ሊውጠኝ አምጪው የነገርሽ ሁሉ መክፈቻ ያለው እኔ ጋ ነው ብሎ ቀኝ እጁን እንዲህ ያደርግልኛል። የዘላለም አምላክና አባት እግዚአብሔር በዚህን ጊዜና በዚህን ሰዓት አንተ በማከላችን ከብሬና ደምቀታይ ረዳሃን ያገስከን የአንድ አባት ልጆች ያደረከን አምላክ እግዚአብሔር እናመሰግናለን። ይኸው ዛሬ ተያይተን ረጅም ዓመት አብረን እንደኖርን እንድንፋቀር ያደረከን እንድንስማማ ያደረከን የራስን ልብ የሰጠህን አንተ ነህ። እናመሰግናለን። በዚህ ሚዲያ ላይ ጌታ ሆይ ክብር ይገለጥ። ደምቅ ከብረታይ ተሰበሩ የሚጠገኑበት ጌታ ሆይ ተስፋ የቆረጡ ተስፋቸው የሚታደስበት የተሰወሩ ደግሞ ካሉበት የሚገለጡበት ያንተ እጅ የሚንቀሳቀስበት ሚዲያ ይሆን። ይህ ፕሮግራም በክርስቶስ ኢየሱስ ስም ባንተ ተጀምሮ ባንተ ይቋጭ። እናመሰግናለን። ያንተን ክብር አንጸባርቀን እንለፍ። በውስጣችን ያለው እግዚአብሔር ረዳህንን ያገስከንን በዚህን ሰዓት መገለጥ ያለበትን ባንተ እርዳታ መግለጥ እንድንችል እርዳን። አንተ እርዳን። አንደበቶቻችን አንተን ያመስግነው። የእውነትን ቃል እግዚአብሔር በልባችን ውስጥ ሞልቶ የተረፈውን እንድናወጣ እገዛ ያስፈልገናል። መንፈስ ያገዘን። ካንተ ያልሆነው በመንፈስህ ኃይል ተንጓሎ ይውጣ። እናመሰግንሃለን። ክብር በላይ በሰማይ በታች በምድር ለአንተ ይሁን። በማከላችን ላለ በውስጣችን ላለ ለታላቁ ንጉሥ ሁሉ ክብር ይሁን። በኢየሱስ ክርስቶስ ያውና ጻድቅ ስም አሜን። እኔ ስሜ በቀለች ፍራ ይባላል። የተወለድኩት ወደ ምዕራብ አካባቢ ነው። ደቡብ ምዕራብ አካባቢ ወሊሶ የሚባልበት አገር ላይ ነው የተወለድኩኝ። ተወልጄ እስከ 8 እዛው ተማርኩና ሚኒስትሪን ወስጄ ከዛ አይዲ ካርዴንም ተፈትኜ አይዲ ካርዴን ሳልወስድ ወደ ድሬዳዋ ሄድኩኝ።
በቃ በዛ ምድር ላይ በጣም ነበር የምታመመው የነበረው። አንድ ከማረሰው ከተወለድኩበት የማረሰው ነገር በጣም በክፉኛ በ78 8ኛ ክፍል ተፈታኝ ነበርኩና ያለ ልክ ታመምኩኝ። ከአምስተኛ ክፍል አምስተኛ ነበርኩና ከአምስተኛ ክፍል ጀምሮ እስከ 8ኛ ክፍል ድረስ በጣም እታመም ነበር የተለያየ ጊዜና ለ6 ወር ራሴን አላቅም አላይም፣ ግን በጆሮ ይሰማለሁ፣ አልናገርም። እንደዚህ ተኝቼ ብዙ ስቃዮችን አይ ነበረ። በጣም ነበር የሚያመኝ። በጣም መናፍስት አሰራር ነው። በቃ ሰው ሁሉ ጠብቆ ሞታለች ሁላ ተብሎ ተወርቷል። ያቺ የፉራ ልጅ እኮ ሞታለች በቃ ብለው ሌላ ቦታ ላይ ሲወራ ምን ይዘን እንሄዳለን አይነት የሀዘን ምግብ ይዞ ለመምጣት ሲያወሩ፣ ሌሎቹ ደግሞ ዘመድ አልቅሶ የመጡበት ሁላ ነበር እና እኔን ለማትረፍ ቤተሰቦቼ ያልከፈሉት መስዋዕትነት የለም። ጸበል የሚባል ጋር ይወስዱኛል። ይጮሃል መንፈሱ፣ ቡዳ መንፈስ ነኝ ይላል። ወጣው ይላል፣ ግን ተመልሼ እታመማለሁ። እንደገና ደግሞ ቃልቻ ቤት ውስጥ ይዞ ይመጡና የሆነ በስኪ ብለው አንዲት ያጎቴ ባለቤት መንፈስ ያደረባት ቃልቻ መንፈስ አለባትና መታ ስለኔ ይጠይቋታልና ሰው ቤት ሁሉ ሞልቶ አለ። ጆሮዬ ይሰማል፣ አይኔ አያይም። አጠገቤ ቁጭ ብላ ነገ ገብርኤል ነው፣ ነገን ካለፈች ምንም አትሆንም፣ የሬሳ ሳጥን ግን አጠገቧ ላይ አያለው ብላ ስትናገር ጆሮዬ ይሰማል። ከዛ እንባዬ ይፈሳል። የምትናገረው ቃልቻ እሷ እንዲህ ብላ ስትናገር እንባዬ ይፈሳል። አይኔ አይገለጥም፣ እንባዬ ይፈሳል። ከዛ እናትሽ ይለቀስላት ትሰማለች እንዴ ልጄ ብላ እንባዬን ትጠርጋለች። ከዛ እሷ ስትወጣ ደግሞ የጎረቤት ሰው ናቸውና ይናገራሉ። በቃ ማለት በጣም ተሰቃይቷል። እኔ ማለት ሰማለማ ነፍሰ ጡር ነችና እናቴ ድርስ ናት። በቃ ልትወልድ ደርሳለችና አዛውንት ዘመዳችን ናቸው፣ አባት ናቸውና አንቺ ደግሞ ካንቺ ብቻ ነው እንደ የደረሰ ልጅ የሚሞተው? ምን መሆንሽ ነው? አንቺም እኮ እንደዚህ ሆነሽ ልትሞቺ ነው። ካንቺ ብቻ ነው እንደ የደረሰ ልጅ የሚሞተው? በርቺ እንጂ ስላት ማሞቴ ነው ብዬ እንባ ይፈሳል። አጠገቤ ናት። ይሄም የተለየ ቀን ነው። እንባ ይፈሳል። መስማት እሰማለሁ፣ ግን ኮማ ላይ ነው ያለው። ያልወሰዱኝ ቦታ የለም። በቃ የቃልቻም በዛ ጠንቋ ይሻላል፣ በዚህኛው ምን ይሻላል ያልሄዱበት የለም። በቃ በእንደዛ አይነት ስቃይ ላይ ያለው እኔ የእግዚአብሔር እጅ ብቻ መጥቶ ከዚህ ነው የተፈወስኩ አይደል? እግዚአብሔር በዛ ሰዓት ለካ ያውቀኛል። ዳንኩኝ። ልክ ስድን ሚኒስትሪ ሄጄ ካልተፈተንኩ ሞቼ እገኛለሁ አልኩኝ። ራሴ ሳውቅ ትሞታለች እንዴት ነው የምትሄደው ስባል እኔ በጭራሽ ከደረጃ ወርዳለሁ እንጂ እሞታለሁን አላስብም ነበር። እዛ ውስጥ ሆኜ እንዴት ሚኒስትሪን በፍጹም በከባድ ውጤት ማለፍን ስለሚፈልግ ብዙም ጎበዝ ተብሎ ያልተነገራልኝ፣ ግን ጎበዝም ነበርኩ ለትምህርቴ ማለት ነው። እና ሄጄ ካልተፈተንኩ ሞቼ እገኛለሁኝ ውሰዱኝ ብዬ ከተኛውበት ራሴን አውቄያለሁ። ተነስቼ ሄድኩ። አልተማርኩም በዚህ ዓመት ውስጥ በቃ 6 ወር አልጋ ላይ ነበርኩ እና ወሰዱኝ። ልክ እጅ ሚኒስትሪ ላይ ስቀመጥ አማርኛ ውስጥ ተፈተንኩኝ፣ እንግሊዘኛ ተፈተንኩኝ። እሳብ ላይ ሲደርስ ወባ እንደያዘው ሰው አንቀጠቀጠኝ። የገልጾም በቃ ድካም ማለት ነው። ሰውነቴ የተላቀቀ ነው። በቃ እንቅልፍ አልተኛ፣ ምንም ነገር ምግብ አልበላ፣ በምን እንደቆየው አላውቅም። እና እንደዚህ ሰውነቴ የተንቀጠቀጠ ላብ ዝፍቅ ያደርገኛል። ግማሹን ሰርቼ እሳብ አቃታኝ፣ ሌላውን ሰርቻለሁና ለቀኩ። አንደኛው ሽፍት ማለት ነው። ከእረፍት በኋላ የቀሩትንም ሰራሁኝ። እንደዚሁ ይመጣል ብዬ አይደለም በፍጹም፣ ግን እፈተናለሁ። መፈተን ያንዱ ራሱ አንድ ነገር ነው በሚል ነው የተፈተንኩት።
90 ምናምን አመጣለሁ ያልኩት ምንም ቢሆን 90 ምናምን አመጣለሁ ነበር የምጠብቀው በዛው ሁሉ ውስጥ ያችን ሐሳቧን ቢጨርስ ማለት ነው። በዛው ሁሉ ውስጥ ከመኝታ ተነስቼ ማለት ነው። እና ብዙ ሰዎች ቤተሰቦቼን ለምን ህይወቱ ነው እንደ ፈተና የሚቀጥለው አመት ላይ አትማርም አትፈተንም ለምን ተወስዷታላችሁ ብለው ቤተሰቦቼን ይናገሩ ነበር። እኔ በፍጹም እሞታለሁ ካልወሰድከኝ ስል ትሂድ አለ አባቴ። ተነስቼ ሄድኩኝ፣ ተፈተንኩ። 60 ነው 68 ነው ምናምን ያመጣልኝ 88 ይሁን ብቻ እንዳልሳሳት 68 እንደዚህ አይነት ነው አይዲ ካርድ ላይ መጣ ውጤት ያመጣሁት በዛች ሳልማር አንዱንም ሳልማር ማለት ነው። ስቀጥል ከ75 ጀምሮ አምስቱን ቀናት የስራ ቀናት ላይ ወይ ሁለቱን ቀን ነው የምማረው ወይ ሶስቱን ቀን ነው የምማረው። ሰኞና ማክሰኞ ከታመምኩ እንደገና ደግሞ ሮብና ሐሙስ አርብን ነው የምማረው። በቃ ማለት በበሽታ ማለት ነው። ሰላም እንደዚህ ቁጭ ብዬ በቃ ማለት ይለውጠኛል፣ ጮሃለሁ፣ አለቅሳለሁ። ከዛ በኋላ በቃ ወይ ይዞኝ የሆነ ቦታ ላይ ይሄዳሉ። በእንደዚህ አይነት ስቃ ላይ ነበርኩኝ። በምንም አይነት እንዲመቶልኝ ጠንቋዩ እንዲያርጎልኝ ወይ ደግሞ የወሰዱኝ ጸበል አድኖኝ የሚለው ነገር አይደለም። ለቀቀኝ በቃ ማለት ደና ነኝ በቃ በውስጤ መንፈሱ እንትን ወጣ ጮህ ወጣ ማለት ሳይሆን ደና ሆንኩኝ፣ ተፈተንኩኝ። እና የመጨረሻ ማልረሰው ነገር ሰው ከሞት እንዴት ይነቃል? ከሞት ነው የነቃው። በቃ ማለት እንዲህ ተቀስቅሼ ከሞት ነቅቼ ነው ሄጄ የተፈተንኩትኝና በዓለም የማውቀው ጌታን ሳልቀበል ይሄን ነው። ብዙ ጊዜ ደግሞ የሆነ ትንሽ ነገር እናቴ ስትናገር ራሴን እንዳጠፋ ነው የምሮጠው። ከልጅነቴ ራሴን ወንዝ ውስጥ ለመጣል ይጅ ራስሽ ወንዝ ውስጥ ጣይ ይለኛል። ምንም አማራኝ አይደለም እናቴ አንድ ነገር ስትናገር ሩጭ ራሴን ለማጥፋት ሩጭ ይለኛል። ድምጾች ይከቡኛል እና ሂጂ አጥፊ ራስሽን አጥፊ አንቺ ይለኛል። እና ብዙ ጊዜ ራሴን ለመስቀል ገመድ ይዤ እሮጣለሁ። ራሴን በቃ ልስቀል እያልኩ በእንደዛ አይነት ሁሉ አልፍ ያለው የማይባል ከባባድ ምዕራፎችን ጌታን ሳላውቅ በምላቸው አንድ የማይረሱ እነዚህ ናቸው። አንድ ጊዜ ከላይ ከታች ከምማርበት ወደ ላይ ደግሞ ሌላ ትምህርት ቤት አለ ቦታ ትቀይር ተብሎ አያቶቼ ጋር እንድማር ከዛ አሁን 8ኛን ተፈትኜ ከወጣሁበት ተቀየርኩና ወደዛ ሄጄ ከእናቴ ጋር ወደ ላይ እየሄድኩ ያለው ድምጾች ይከቡኛል። ብዙ ሰው የታመማበት ጊዜ ነበረ እንደ ተላላፊ በሽታ ነገርና መናፍስቶች እንደ ሰው ከበቡኝ። ድምጽ ሰማለሁ። እኔ ብቻ ነኝ። አንድ ዘመዳችን ሞቶ ቤተሰቡ በሙሉ ወደዛ ሄደዋል። ሞቷል በቃ ብሎ ይሄዳሉ። ከዛም በኋላ አከሌን እገላለሁ፣ አከሌትንም እገላለሁ፣ አከሌን ይዣለሁ፣ እንደዚህ ልክ ያወራሉ። ቤቱ በሙሉ ሰው በሰው ሆነ። እጅ ወደኩኝ። እንዲህ እጅ ወድቄ ከዛ ይዟት ሂድ እነቃት እንጂ ትላለች አንዷ ሴት። ወንድ ቤቱ ሞልቷል። አንድ መናፍስት ጠሪ ሰው እንትን የሚባሉት ወደ ጌታ ከመጣ በኋላ ነው ነገሩ ይበራልኝና ከኛ ማዶ አሉና ከዛቸው ጀርባ የሚመጡ ነው የሚመስሉኝና ቤቱ በሙሉ ድምጽ ብቻ ነው የሴት የወንድ። ከዛ ይሆናል እንወስዳለን፣ ይሄን ምን እንዳለን፣ ይሄን ምን እንላለን ይላሉ። ከዛ እሰማለሁ የለውም በቃ ሊገሉኝ ነው። አንዷ መጣ እግሬ ላይ ቆማለች። አንዱ አንቄ እገልሻለሁ ብሎ እንዲህ አንቆኛል እላለሁኝ። ነፍሴ ልትወጣ ነው። እንዲህ አንቆኛል ሲጠርግ ይገላለሁ። ከዛ አንደኛው በር ላይ መጥቶ ቆመው እቺን ታዩት፣ እቺ እኮ ገና ብዙ ታሪክ የምታወራ ነች፣ ብዙ ታሪክ የምታወራ ነች። ታዋት እሷን ታዋት፣ ገና ብዙ ታሪክ ነው የምታወራው። ብዙ ስለ እግዚአብሔር ታሪክ ታወራለች። ታዋት ተብለናል፣ ታዋት ይላል። እሷን ታዋት ተብለናልና ታዋት አልነቃት እንዲያዘኝ ጣቱን አስገብቶ እንትን ብሏል። ትቶኝ አንድ ላይ ግር ብለው ይሄዳል። ማን እንደሚሞት ቀጥሎ የሚሞተውን ሰው የሚድነውን ሰው እዛ ሰፈር የታመሙትን በሙሉ ይናገራል። እነዛ ሊገሉ የፈለጉትን ገሏል። ያመለጠውም ልጅ አምልጦ እስከዛሬ በሕይወት አለ። መናፍስቶች እንደሰው የገቡበትና
መጀመሪያ ገና መጥቼ ቁጭ ስል እንዲህ ራሴ የሆነ ለከብት ለላሞች ኮባ እንትን እንደዚህ ይቆረጣል እና ገጠር በብላ በትልቅ ብላ ይቆረጣል። ሂዱ እኔ እሰራለሁ ብያቸው እንዲህ እንዳልኩ ፎጣዬን አስገብቴ አይቆረጥም። ሙሉ ፎጣ ቆራርጬ ጨርሱ። ከዛ ነው ወስዶ አልጋ ላይ እየጣሉኝና ስሉ የነበረውና አያት የሚያወሩ ነበረ። እና እሷ እኮ ያለቃላት ነበር፣ መናፍስቶች ከቧት ሊገሏት ነበረ። እሷ ልጅ እኮ ተአምረኛው አምላክ ተአምራት የሚሰራባት ሴት ነች፣ ለዚህ ነው ያመለጠችው ብሎ አለኝ አባ ግርሻ ይላሉ። ይሄ እንግዲህ መነስተሪ ሰው ናቸው። ከዛ አያቴ ናቸው እንደዛ የሚሉትና ሳስብ የዛኔም ለኔ ምንም ትርጉም ባይኖረው ወደ ጌታ ከመጣሁ በኋላ ግን ጠላት ምን ኃይል ሊያጠፋኝ እንደተዘጋጃ እረዳለሁ አሁንና ሲጀመር እናቴ አንድ ነገር ታወራለች። ከእናቴና ከአያቴ ስሰማ እናቴ በፍጹም እኔ ከተማ ነው መኖር የምፈልገው ልጅ መውለድና ምን አልፈልግም ብላ በልጅነቷ ስለሆነ እንትን የወለደችኝ የጸነሰችውና እኔን ለማጥፋት የማጠጣው ነገር የለም አሉ። በ15 ዓመቷ ነው በ16 ዓመቷ ወልደኛለች። ግን በጭራሽ አልፈልግም እኔ ከተማ ነው የምሄደው፣ ድሬዳዋ እሄዳለሁ፣ እንደዚህ አይነት ፍላጎት ስላላት ነው ይባላል። ግን ከዛም በኋላም ደግሞ ተወልጄው እንኳን አላጠባም ብላ ስትል አያቴ ሁላ እንዳጠባችኝ ያወሩኛል ማለት ነው። እና ብቻ መወለዴንም አልፈለገም። ሆድ ውስጥ ጀመረኝ። ከተወለድኩም በኋላ እንዳላጠባ እንትን ያልኩበት አያቴ የ6 ዓመት የተወችውን እናቴን ወልዳ ከእናቴ በታች አንድ ነው ያለው ነበረውና እንግዲህ እሱን ያጠባችበት ዓመት እንደገና አያቴን አጥብታኛለች። እና እሷም ልጅ ጥላቻ ሳይሆን ፍላጎቷና ንዴቷ ውስጥ ያለው ነገር ይሄ ነበር። ትዳሩንም አልፈልግም ልጅም አልፈልግም ምንም አይነት ብዬ ነው የምትለኝና ስነግሩኝ ሳስተውል እግዚአብሔር ዓላማ በኛ ላይ ካለው እውነት ነው ማዕፀን ውስጥ ነው ጦርነት የሚጀምረው። ቁጭ ብዬ ሳስብ ተወልደንም ጦርነት አለ። እግዚአብሔር ዓላማ ያለባቸው ልጆች እግዚአብሔር ክዳን ያለባቸው ልጆች ብዙ መከራ ብዙ ሰልፍ ውስጥ ነው የሚያልፉት። ብዙ ሰልፍ ማለት ነው። ሞት አፉን ከፍቶ ይመጣል። እግዚአብሔርን ስለማይችል ይሸነፋል። ሞት ተገሎልኝ ነው ብዙ ጊዜ ያለፍኩት በገመድም ራሴን ለማጥፋት ምንም ለዚህም ያበቃ እኮ ነገር ተናግሮኝም አይደለም። ዝም ብዬ ከስሯ ሮጣለሁኝ ሮጬ እንዲያርግ ብትለኝም ብር ብዬ ነው የምሄደው። መሮኝ አይደለም አስመርሮኝ አይደለም። እና ከዛ እንትን አልሞትኩ ተረፍኩኝ። በዓለም የማረሳቸው ነገሮች አንዱ በተአምራት ድኜ ሰው ሁሉ ጉድ እስኪባል ድረስ የደረስኩት ይሄ ነው። የመጨረሻ ድሬዳዋ ለመሄድ አጎቴ እንደወስደኝ የተደረገበት አገር የቀየርኩበት ዋና ነገሬ አይዲ ካርድም መጥቶልኝ እዛውም እንዳልቀጥል የተደረኩበት ነገሬ ምንድነው? ከዚህ አገር ከቀየረች ይሻላታል ብለው እንትን ያመጣሉ። ጠንቋይ ከሌላ በሰው መጽሐፍ ገላጭ የሚባለውን አምጥቶ አረቄ እንደውሃም ይጠጣል። እንደውሃ እየተቀደለት የሚጠጣ ነው አውቃለሁ። አምጥቶ ቁጭ አድርጎ ሲጠየቅ እቺ አለ የመጨረሻ ጸሎተኛ ነው የምትሆነው። ጠንቋዩ ነው እኮ የሚለው ሌባው መንፈስ ስለሚያወራለት አስብ። የመጨረሻ ጸሎተኛ ነው የምትሆነው። ግን ስሟ ምን ይሆናል? ኋላ የእግዚአብሔር ወዳጅ ትባላለች። የእግዚአብሔር ወዳጅ ትባላለች። ልጃችሁ አትሞትም። ነገር ግን ትሂድ፣ ምስራቁ ክፍል ይሻላታል። አዎ ትሂድ፣ ግን እግዚአብሔር ወዳጇ ይባላል፣ ስሟ ይቀየራል። ግን አለ ሴቶች ደግሞ አለ ከሴት አንቺ 9 ወር አርግዘሽ የወለድሻት አትወጃትም፣ ወዳጅ አትሆኛትም። ክፍሏ ከምኑ ጋር ነው ይላል? ከወንድ ጋር ነው። ወንዶች ይወዷታል፣ ወንድም ይሆናቷል። ሴቶች ግን ይቀኑባታል፣ አይወዷትም ይላል። ከዛ ሆኖብኝ እሱ የተናገረውን ሴጣን የተናገረውን ለማመን አይደለምና ሰርቆ እንደምናገር አውቃለሁና ድሬዳዋ እንደዛው ሄድኩ። ትሂድ በቃ ተብሎ አጎቴ ጋር ሄድኩኝ። ከሱም ቃል ገብቶልኝ የነበር ሚኒስትር እዚህ ከተፈታሽ እኔ ጋ ነው
የምትማሪው ድሬዳዋ ነው የምትማሪው ብሎኝ ስለነበር ላኩኝ። ሄድኩኝ። አይዲ ካርዴ እዛ ነው የመጣልኝ። ከዛ ሄጄ ምን ማለት ጀመርኩኝ። እኔ ተማሪ ሆኜ ሻሻ አስሬ አላቅም፣ ነጠላ ለብሼ አላቅም። የሆነ እንትን ስብሰባ ነገር ነው ብሉ የሆነ ነገር ብሉ የእናቴን ነጠላ ነው እንጂ ነጠላ የለኝም። ነጠላ ይዤ ይወጣል። ከዛ ነጠላ ገዛሁኝና ሚካኤል ቤተክርስቲያን ይቀርበኛል። ሄጄ እንቅልፌን ጠግቤ ራስ ምታት ጠግቤ እመጣለሁ። መጸለይ አልችል፣ ድርሳነ ሚካኤል የምሉትን ነገር ገዛለሁኝ። እንዲያነባለሁ ስል አይኔ እንባ ያፈሳል። አልችልበትም፣ በቃ ማንበቡን አልችልበትም። ሰው ሁሉ ጸልዮ ሲጨርስ ልክ እንትን ስሉ እንቅልፍ ጥሎብኝ ጠግቤ እወጣለሁ። ጸሎት እሱ መስሎኝ ጸሎተኛ ትባያለሽ ብሎኛላ እና ጸሎት እሱን የመሰለኝ የመጨረሻ እግዚአብሔር ወዳጅ ትባላለች ብሎ ጠንቋይ የተናገረውን ይዤ እኔ ቤተክርስቲያን ሄጄ አላቅም። አገር ቤት ስኖር ጥምቀት ስኖር የሆነ ነገር ስኖር ለጭፈራ ነው የምንሄደው፣ ለጭፈራ ነው የምንሄደው። እዚህም ለጭፈራ ነው እንጂ ለጸሎት የሚባለው ነገር አላቅም። ምን እንደሚሰበክ ቤተክርስቲያን ለኦርቶዶክስ ቤተክርስቲያን ላይ ገብቼ አላቅም። ስለ መጽሐፍ ቅዱስ አላቅም። ይኸው ይሄን እየሰበኩ ነው አይደለም። የሆነ በግዕዝም ነው ይነገሩት የነበረው። እንዳሁኑ ብዙ በአማርኛ አልነበረም፣ ግን በአስተርጓሚ ነው የሚነገር የነበረውና ጆሮ ወደዛ አይደለም ወደሚጨፍሩት ነው እንጂ በፍጹም ስለ እግዚአብሔር ቃል ምኑንም አብና ወልድን ለይቼ አላቅም እስኪ ወጣ ድረስ እና በእንደዛ አይነት ነው ጌታን ሳላውቅ ድሬዳዋ የገባሁት። እዛም አላዳነኝም። ራስ መታት እንዳያስኩኝ ነው የምወጣው። በዛውላ ኖርኩኝ። ስለ ህይወቴ ደግሞ ዓለም ላይ ያሳለፍኩት ልዩ ፍቅር ያለኝ ለኳስ ነው። ለኳስ ልዩ ፍቅር አለኝ። ኳስ ተጫዋች ነበርኩኝ እና በትምህርት ቤቱ ላይ በጣም ተመርጬ ከወረዳ እስከ አውራጃ ድረስ ሄጃለሁ እና ወጣለሁ። በቅርጫት ኳስ ብዙ ቦታ ላይ ሄጃለሁ እና ትምህርቴን እወዳለሁ። ስቀጥል ስፖርት ነው የምወደው። በጣም ስፖርት ወዳለሁኝ እና በቃ ማለት ኃይለኛም እንደዚህ ከሴቶች ጥሼ እንደ ክልሉ ጥሼ የወጣሁትኝ በኳስ እኔ ነበርኩ። በቃ ማለት ካለኝ ድፍረቴ ባህሪዬ እንደዛ ነውና ብዙ ጎበዝ ባልሆን ክላሴም ላይ ሴት ቀድማኝ ከወጣች በሳጭ ነበር። ለምን? መንፈሱ እኔን እንደ ወንድ ነው የሚሞላኝ። ሴት አልጠላም። ሴት እኔን እንዴት ቀደመችኝ ነው የምለው። ከክላስ በህይወቴ አንደኛ ወጥቼ አላውቅም። 3ኛ ብቻ ነው የወጣሁት። ግን አንድ ጊዜ ብቻ አንዲት ዘመዴ ናት፣ ለምን ደረሳት አይደለም፣ እሷ ከኔ ቀድማ ወጥታ በህይወት የለችም አሁንና በፍጹም እንዴት ሞቼ ነው ስፖርት እጄ ባልመጣ እንዲያልሸነፍም ነበር ብዬ እላለሁኝና ከክላስ ውስጥ ከዛ እስኪለቅ ድረስ ሴት ቀድማኝ ወጥታ አታውቅም። 3 እና ከዛ በታች 5 4 እንደዚህ ነው የምወጣው እና አንደኛ ወጥቼ ግን አላውቅም። ወንዶችም እንትን የበረቱ ስላሉ ማለት ነው። እና ብዙ ደግሞ ወደ ኳስም ስለማድላ ሄጄ ወር ቆይተን እንመጣለን፣ 15 ቀን ቆይተን እንመጣለን ለስፖርት ስንወጣ ማለት ነው። እና ፍቅር አለኝ ብዬ የምለው ነገር ለኳስ ነው። የጌታን ነገር አላውቅም። ድሬዳዋም ላይ ገብቼ ደግሞ ኳስን እንዳልቀጥል አጎቴ ወረቀቴን ይዤ ሲሄድ ሞቼ እገኛለሁ አትሄጂም ብሎ ስፖርት ክለብ ልገባ ስል ከለከለኝ። ሂድ ትምህርትሽን ትተሽ ደግሞ ውንብድና ነው እንደምትገቢ ብሎ ወረቀቱን ሁላ ከአውራጃ ጽፌ የመጣሁት ወረቀት ቆራርጦታል። ጨረሻ ተበሳጫው። ምን አልኩኝ? ጥምቀትን ገብርኤል መጣ ስባል ሚካኤል መጣ የበዓል ነው ስባል ይነክሳ ምን ስባል ለጭፈራ ነው። ሰርግ ቦታ ላይ ለጭፈራ ነው። ዘፋኝ አይደለሁም፣ ጨፋሪ ነኝ። ጨፋሪ ስልክ የትግረኛ ለብቻ ነው ገብቼ እንደ ትግረኛ ነው ከትግሬዎች ጋር ነው የምጨፍረው። እንደነሱ መንፈስ ነው ያለብኝ አስብ። እንደገና ደግሞ ጉራግኛ ነው እንደ ትግረኛና እንደ ጉራግኛ እንደ አማርኛ በኦሮምኛን በጨራሽ እንደዛ አልችልም ማለት ይቻላል። እና በአራቱም ጨፍራለሁ። ትግረኛ፣ ጉራግኛ፣ አማርኛ፣ ኦሮምኛ። ክብ ክብ ሰርቶ እዚህ ጋር ይጨፈራል የጥምቀት ጊዜና እንደዚህ ጋር ይጨፈራል። እዚህ ጋር ጨርሼ እዚህ ጋር ገባለሁ፣ እዚህ ጋር ጨፍሬ እዚህ ጋር ገባለሁ። እስክታል የጎጀመኛ ነበር ወርደ ነበር
እንደገና የእንትኑን ጭፈራ የኦሮምኛን በቃ እንደ ሰላሊኛ ላለው ምን እንደዚህ አይነት ጭፈራ ያለ ልክ ጨፍራለሁኝ ማለት ነው። ድካም የሌለው አልደክም። ትግረኛ ነው እንደነሱ፣ ጉራግኛም እንደዛው ጨፍር ነበር ማለት ነው። ለዚህ ነው እንጂ የምሄደው እግዚአብሔር ይሄ ነው የምለውን ነገር አለቀም። በጣም ከኳሱም ዓለም ሲወጣ ዘፈን፣ በጣም ዘፈን ከልጅነቴም ጀምሮ ዘፈን እወዳለሁኝና እናቴ ያዘፍነኛል መንፈሱ ማለት ነው። አሁን ሳስብ መንፈስ ነው። እበት ጠርጌ ከከብት እበት ጠርጌ ልጅ ነኝ በሳጣራ እንደዚህ ይወጥቼ ደፍቼው ከዛ ሳላነሳ መሳቂያ ያደርጉኛል። እዛው ወደታች እንትላለሁ ዘፈን ቀጥላል። ልክ ደግሞ እዚህ ጋር በጠርጌ ምን ብዬ ትልቅ መስታወት ግድግዳ ላይ እንደዚህ ያለና ከዛ ሁላችንም እንደዚህ ብዬ መስታወቱ ላይ ቀጥል እላለሁ፣ ጨፍራለሁ። መሳቂያ ነኝ በዚህ ጨፈራ ማለት ነው። ጨፋሪ ነኝ እንጂ ዘፋኝ አይደለም። መንፈሱ ያስጨፍረኝ ነበር። ይሄ ነው የማውቀው የዓለም ኮተት። ከዛ ወደ ትዳር መጣሁ። ብዙ ጊዜ ተበሳጭቼ ራሴን ድሬዳዋ ላይ ራሴን በገዛ በምለብሰው ፎጣ በእንጨት ግንድ ላይ ራሴን ሰቅዬ መንገደኛ አግኝቶኝ እግሬን እንዲህ ተሸክሞ ጮሆ ከዛ ላይ አውርዶኛል። ሰቅያለሁ። ምን አገኘሽ ብትለኝ ወርቅ ጠፍቶብኝ ትንሽ ዳቦ ነገር ነው ሸጠው፣ ምንም የሆነ ነገር አይደለም። ማታ ነው የምማረው ሃይስኩል። ቀን የሆነ ነገር ሸጣለሁኝ። በዛው ብር አጠራቀሜ ወርቅ አንገቴ ላይ በቀለች የሚል አብሉ ላይ መጫወቻው ላይ አለ ጽሁፉ በስፔሊንግ ተጽፎ፣ ገመዱ ትልቁ የዚህ ጋር ወርዶ ትንሿ እዚህ ጋር አለችና ጣቶቼ ላይ እንደዚህ ወርቆች አሉ። ያኔ ግራም የውጭው 35 የሀገር ውስጥ 25 ብር ነበር የሚሸጠው ወርቅ ማለት ነው። ርካሽ ነው፣ በቀላል ነገር የምትገዛው ነው። እና ያ ተበጥሶ የት እንደገባብኝ ስላጣው ራሴን ሰቀልኩ። እዚቹ ጋር ቁጭ ብዬ እንዴት እንደወደቀ አላውቅም፣ ምን አላውቅም። ከዛ ገበር ላይ አወረደችኝና አንዷ ደግሞ ቆይ ሳቢያን አካባቢ የሆነ ጠንቋይ ያለ ነይ እንሂድ የጠፋበትን ታውቂያለሽ ብላኝ ይዛኝ ትሄዳለች። ከዛ ልክ ሲሄድ አለኝ ጠንቋይ። ከዛ እንትን የወደቀ አንሳ የሞታ ቅበር ነው ምንም አታገኝም ሂጂ አለኝ። ይሄን ነው በቃው። ስቀጥል እንደገናም የተላጣ ኤሌክትሪክም ዘልዬ ልይዝ ምንም ሳልሆን ልይዝ ዘልዬ ልይዝ ስል አንዲት ጓደኛዬ እጄን ይዛለች። እና ምንድነው ራሴን አጥፊ ነው የምለኝና ስማር ሃይስኩልም ገባው አይዲ ካርድ መጥቶልኝ እየተማርኩኝም ሽቶ ገዛለሁኝ። ሽቶ ያስጠጣኛል። ሽቶ ገዝቼ በአፍንጫዬ ነፍቼ እምባዬ ከዓይኔ ሲፈስ ነው ዓይኔ የሚከፈተው። በአፍንጫዬ ነው የምጠጣው ሽቶ፣ በአፍንጫ ላይ ነው የምነፋው። ዓይኔን ሲያቃጥለኝ ዓይኔ በቃ የከለለኝ ነገር ከላይ ላይ ይነሳል። ከዛ ደብተሬን ይዤ እሄዳለሁ። ከረሜላ በሎሚ ውስጥ አድርጌ ሎሚ እንትንልና ከረሜላ ድፍን ከረሜላ እዛ ውስጥ አድርጌ ይዤ ሄድና አስተማሪ ሲያስተምር እመጣለሁ። እሱን እየመጠጥኩ ነው ዓይኔ የሚከፈተው። ከረሜላ እንዲመጠጥጥ እያረኩኝ እጽፋለሁ። በእንደዛ አይነት እየሞከርኩኝ በህመም ምክንያት ከ9ም ተማርኩ። ከ9ም ወደ 10 አልፌ የመጨረሻ ብሶብኝ አቆምኩ። ከዛ ወደ ትዳር ገባሁኝ። ከባለቤቴ ጋር ተጋባን። የመጀመሪያ ልጄን ወለድኩኝ። ቀጥሎ ሁለተኛ ልጅ በአመት ከ2 ወር ነው። ሁለተኛ ልጅ 3ኛ ወር ላይ ነው ሁለተኛ ልጅ የወለድኩኝ። ወደው ደግሞ ወንድ ልጅ ጸነስኩኝ። በጌታ አይደለሁም። ከዛ ልጅን እንደወለድኩ ይሄኛው ልጅ እንደወለድኩኝ ህልሞች በዙብኝ ማለት ነው። በፊትም ህልም ያለው ነገም የሆነው ዛሬ ያለው ህልም ነው ለኔ። ድምጽ ሰማለው። ድምጽ የማን ድምጽ እንደሆነ አላውቅም። በጣም ያመኛል። ብዙ ጊዜ አሞኝ 7 ቀን ሙሉ አንድ ቄስ ይጠምቀኛል። ምንም 3 ቀን ሙሉ ይጠምቀኛል። ምንም የሚመጣ ነገር የለም። ከዛ ህልም በቃ ለየት ያለ ህልም ማየት ጀመርኩኝ። ሁለተኛ ልጅን ወልጃ ራስኩኝ። ምን አያለሁኝ?
የቀበሌ ቤት ውስጥ ነው ያለነው። ባለርስቶቹ አጠገባችን ነው ያሉት። ከዛ እንትን ይላል ድምጽ ሰማለሁ ተኝቼ ማለት ነው። ልጄን ወልጄ ተኝቼ ይሄ በእጅ የሚገፋ ጋሪ ላይ ትልቅ መሶብ ላይ እንጀራ ሞልቷል። እንጀራ ሞልቶ ተቀምጠዋል። ከዛ አለ እንጀራ በነፃ አለ እንጀራ በነፃ አለ እንጀራ በነፃ ብሎ ነው ይዞት የሚሄደው እያከፋፈለ ያለ። ከዛ ለየት ባለ ድምጽ እሰማለሁ ይሄን ድምጽ ማለት ነው። ከዛ ርቦኛለሁ ይመስለኛልና ጎረቤቶቼ የባለርስቶቹ ልጆች አሉ ምን ይሉኛል? እንጀራ ለመነች ይሉኛል። እንዲህ እያልኩኝ ውስጤ እየፈለጋ ምን አድርጌ ልውሰድ እያልኩኝ ግን እንደምንም ጥሽ ይወጣል። አለ እንጀራ በነፃ አለ እንጀራ በነፃ አለ እንጀራ በነፃ ድምጽ ሰምቼ በር እወጣለሁ። የውጭ በር ላይ ነው። ልክ እጄ ስከፍት እንደዚህ ተከትለኝ ትወጣለች ልታየኝ ጎረቤቴ ማለት ነው። ህልም ነው። ከዛ እሺ አምሳል ብዬ ወደዚህ ዞር ብዬ እንጀራ ወሰደች እንዳትለኝ ማሽላም በነፃ እየተሰፈራ ከዛ በቀምሴ አንድ ቀምስ ውስጥ ልብሱ ወደ ታች አረገና ሌላ ቀምስ ያለ ይመስለኛል እንደዚህ አድርጌ ጥሬ ይሰፈራል። እሷን ይሉንታ ይዤ ያንን እንጀራ ታጥፍ የምን የመሰለ እንጀራ ነው መቀበል ሲችል ጥሬ ይሉንታ ፈርቼ ጥሬ ይሰፈራል። እንዲህ ሰፈሬ ለዚህ ምንም አትለኝም ብዬ ወደ ቤት ይገባል እና አለ እንጀራ በነፃ እንደዚህ በነፃ የሚወሰደው የሚያደክም ገና ምለፋበትን ለዛው ማሽላ ለምን ወሰድኩ? ያኛውን እንጀራ አምሳልን ፈርቼ ይላል። ከዛ ጥያቄ ይፈጥርብኝ ምን አይነት ህልም ነው? ምን አይነት ህልም ነው ላል ጥሪ ለካ ወደኔ እየመጣን የጌታ ጥሪ ወደኔ እየመጣን ከዛ በሁለተኛ ቀን ላይ ጌታን አየዋል። ጌታን አለቀም ከዛም በፊት ልክ ጌታን አየዋል። ፊት ለፊት እንጂ እንደለበሰ በቃ እንደዚህ ከወንዝ ማዶ ወደኔ ይመጣል። ከዛ እንደዚህ ምስራቁ ላይ ወረገሎም ብሎ እንደዚህ ወተቱንም የሆነ ነገር ተሸክሞ መጥቶ ሸጦ ወደዛ የሚሄዱ ከገጠር የሚመጡ ኦሮሞዎች አሉ። ልክ እነሱ ከጫካ መጥቶ መንገድ ይዘጉብኛል። ወደ እሱ ጋር እንዳልሄድ እስኪ ትሄጃለሽ እንዲህ መንገድ ሲዘጉብኝ ብዙ የዛገ ማአት ቁልፍ የሚከብድ ቁልፍ በእጄ ይሻል። ከዛ ዘሎ መጥቶ እንደዚህ ወንዙን ተሻግሮ መጥቶ አምጪው የነገርሽ ሁሉ መክፈቻ ያለው እኔ ጋ ነው ብሎ ቀኝ እጁን እንዲህ ያደርግልኛል። ከዛ እንዳልከብልክ እሱ ሲመጣ እነዛ የከበቡኝ በሙሉ በግራም በቀኝም ጫካ ውስጥ ገቡ። ወንዝ ተሻግሮ ወደኔ መጣ። ማዶ ላይ ነው መጀመሪያ ያየው። ብርሃን የሆነ ሰው ወደኔ እየመጣ እንቀጠቀጣል። ከዛ እኔ አንድ እርምጃ በእግሬ መሬት ላይ እንዳይወርቅብኝ ብዬ እንዲህ እጁ ላይ ለማስገባት እንደዚህ የዛጉ ብዙ ቁልፎች ናቸው መክፈቻዎች እንዲህ ወረውርለታለሁ ስል ሁለት እርምጃ እኔ አንድ ስረመድ ሁለት እርምጃ ወደኔ ተራምዶ ልክ እጁ ውስጥ ገባልኝ። ልክ እንደ ወንፊት እጁ ውስጥ ገባልኝ። በዛው እዛው እንዳለው ወደ ሌላ ቤት በቃ ተቀበልኩኝ። ሌላ ቤት ውስጥ ገባው። ሌላ ቤት ውስጥ ወደ ሰዓት ስገባ ግርግራ ይሄ ማጨሻ ትልቅ ማጨሻ ላይ እንትኑን እሳት ጠፍቶበት ዝም ብሎ መላጣ የሆነ ሰውዬ እሳት ጠፍቶበት ልክ እኔ ገባ ስል ውጪልኝ ምንድን ነው ያለው? የሆነ ጠቋር አባቡኔ ቤትሽን ጉድ አድርጓል፣ ውጪልኝ እኔ እሳት የለኝም ውጪልኝ እሳት የጠፋ ይለኛል። ከዛ የማን ቤት እንደገባው አላውቅም። ብድክ ብዬ ሰውየው መላጣ ነው። እንደገና ደግሞ ከማጨሻው ላይ እንዳለ እሳቱ ጠፋበት። እወጣለሁ። እንኳን ጠፋበት አይነት ነው ውስጥ ያለው ባይገባኝም። ከዛ ሌላ ክፍል ገባለሁ። ልክ እንደዚህው ሌላ ክፍል ደግሞ ገባለሁ። የዛኑ ሌላ ስገባ አንዷ ሽንኩርትን ከትፋ ነጭ ሽንኩርት ቀይ ሽንኩርትን ከትፋ ድስት ላይ አስቀምጣለች። ምስር አጥባ በአንድ ጎን ሶስቱን ጎን ለጎን አድርጋ በርበሬን አንድ ጎን ላይ አርጋ ጥዳለች። ከዛ እንዲቆም ሽንኩርቱ ሳይቁላላ ቲማቲሙ ነጭ ሽንኩርቱ በርበሬው
እንደገና ዘይት ራሱ አልገባም። ለዛውም ጥዳለች። እንዲል ነው እሜቴም ወጥ ሰራተኛ እንዲህ ነው እንደሚሰራው ወጥ አንቺም ብሎ ወጥ ሰራተኛ ወጥ እንዲህ ነው እንደሚሰራው ዘይት የለው እንዴት ያለ ጣጣር ነው የጣደችው እንዳልኩ ባና ትንሽ ቆየው። አሁንም ሌላ ህልም ውስጥ የዚችው ሌሊት ነው። በዚሁ ደግሞ ትንሽ ቆይቼ አሁንም ሌላ ክላስ ውስጥ ነው ያለሁትና መጥቶ ለሁለት ግራና ቀኝ ቆሞ መላእክቶች ናቸው በትክክል እንትን የለውም ክንፍ አላቸው። መጥቶ አጠገቤ ቆሞ አሁን እኛ ምልሽን በይልኛል። አሁን ምልሽን እንደዚህ መጽሐፍ ቅዱስን ፊት ለፊት አየዋለሁ። መጡና አሁን የምንልሽ በይ ይሉኛል። እሺ እሺ እላለሁኝ። ከዛ ልክ ነህ ሃይማኖቴን ክጃለሁ በይ። ሃይማኖቴን ክጃለሁ እየተንቀጠቀጥኩ እኔም ስለምንም ሃይማኖት አላውቅም። ማርያም ስለምሉ እናቴ ገብርኤል ስለምትል እወዳለሁ ገብርኤልን ማርያምን እላለሁ እንጂ ፍቺውን አላውቅም። እዛ ሃይማኖቴን ክጃለሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀብያለሁ በይ። ተቀብያለሁ በይ ስሉ እነሱ ምሉኝን አልኩኝ። ከዛም በኋላ ሌላ ሰላም ሌላ ደስታ ሁለንተናዬን ተቆጣጠረኝ። ወጣለሁኝ። ልክ እንደዚህ ወጡ እኔ ነኝ የወጣሁት። የት ነው? ቤቴ ብርሃን በብርሃን ሆኗል። እነሱ የሉም፣ ቤቴ ብርሃን በብርሃን ሆኗል። ከዛን ቀን ጀምሮ በቃ ማለት እረፍት የሚባል ነገር የለኝም። ህልሞችንም ሌሎችን አያለው፣ እረፍት የለኝም። ሚስዮኖቹ የት ነው ያሉት? አሁን ጴንጤ ማለት ነው። ሚስዮኖቹ የት ነው ያሉት? ማንን አገኛለሁ ስል አንድ ልጅ እኔ ትንሽ ሻይ ቤት ነበረችኝና እኔ ጋር ይመገባል። እንትን አማኝ ነው። ከዛ ምስጋና ሚስዮኖቹ ጋር እናንተ ጋር ውሰደኝ አልኩ። ውሰደኝ እላለሁ። ሂጂ ድምፅ ሰማለሁ። ማደን እኔ ነኝ። አብም ወልድም መንፈስ ቅዱስ አንድ አምላክ እኔ ነኝ። ላድንሽ መጥቻለሁ። ሂጂ ይለኛል። አንደኛ ወዳውኑ ጌታ እንደተቀበልኩ መናፍስቶች ስርሹ አይቻለሁ። ተመልከት፣ እግዚአብሔር አምላክ ነው ለኛም በራልን የሚለው ቃል ወደ ጌታ ከመጣ በኋላ ነው የበሩልኝ እነዚህ ህልሞቹ በሙሉ ማለት እና ለካ ወዳውኑ ወደ አገልግሎት ገብቼ አገልግሎትን እንዴት እንዲደረጋል ብዬ አገልግሎት መንቀፍ ውስጥ ገባለሁ። የወጡን አሰራር ወዳውኑ መናፍስቶች ጥሎኝ በቃ ሂጂ በቃ ጠቋር አባቡኔ ቤትሽን ጉድ አድርጎታል ሂጂልኝ ውጪልኝ ብሎ መላጣ መሆኑን እሳቱ እንደጠፋበት አሳይቶኛል። ወዳውኑ መናፍስትን የመለያት ላይ ገብቻለሁ እና ንስሐ የገባሁት በመላእክቶች ነው። ጥሪ የደረሰኝ በመላእክት ነው እና ከዛ ውሰደኝ ስል ዛሬ ስለኝ ነገ ስለኝ አንድ ሐሙስ ድሬዳዋ ነኝ እና ድሬዳዋ ሙሉ ወንጌል ላይ የፈውስ ፕሮግራም ነው። ነይ እንሂድ እግር ካምፓኒ ተነስቼ ሄድኩ። ተዘጋጅቼ ሄድኩ። በቃ እዛ እኔ ከኔ በፊት ባለቤቴ በጠጣ ሰዓት ከሆነ ነገር ጋር አጠጡትና መጠጥን ከሆነ ነገር ጋር አጠጡትና ልክ መጠጥ ስቀምስ እንደምጥል በሽታ ይወድቃል። ራሱን አያውቅም። እንደዛ በጣም ሲቸገር ነበር ማለት ነው። ከመጠጥ ጋር የሆነ ነገር አጠጥቶታል። የምንድነው የስጋራ ብናኝ ነው ምናምን አርጎበት ነው የምለውና ይታመማል። ከዚህ የተነሳ እና ወደ ጌታ ና ብሎት አንድ ጓደኛው መሰረት ክርስቶስ ወስዶታል። እዛ ጀምሯል ደህንነት ጀምሮ፣ ግን በጠጣ ሰዓት ግን እንደዛው ይሆናልና ብዙ አልሄደም። እኔ ግን ምንን ወስኛለሁ? እሱ እንደዛ ሲሆን እኔ ከሱ ላይ ያለውን ነው። ገና እንትን ሁለቱ ህፃናት ናቸው ያሉኝና ከሱ መለያትን ነበር የምፈልገው፣ እምነቱን ስለማልፈልግ መንፈሱ በውስጤ ስላለ። ከዛ ይሄ ሲገለጥልኝና ወደ እግዚአብሔር ቤት እንትኑ ለመሄድ ሲወስን በህልም ንሳ ከገባው በኋላ እና ምስጋና እንዲወስደኝ እኔም ወስኛለሁ። እኔም ላምን ነው ሚስዮን ሊሆን ነው ለዋል ወደ ሚስዮኖቹ ቤት እሄዳለሁ አልኩት። ሂጂ በቃ ሂጂ ብሎኝ ሄድኩኝ። ልክ ድሬዳዋ ሙሉ ወንጌል ሄድኩኝ። ከዛ ልክ ፕሮግራሙ ሲጀመር
እኔ እዚህ ጋር ያንቀጠቀጠኛል። እንዲህ አይኔን ጨፍኜ እንደዚህ ያንቀጠቀጠኛል። መጀመሪያ እንደገባሁኝ ብር ይረጫል። ራሳቸው እንትን ለማለት ሰው ለመሳብ ብር ይሰጣሉ። ለምስጋና አሁን ስንት ተሰጥቶት ነው? ይሄኔ እኮ ብዙ ብር ተሰጥቶታል ይሉኛል። ልሄድ ነው ስል ከዛ ልክ ለልጁ ብር ስሰጥ እንዳይ እንጸልይ ሲባል እንዲህ ያያል። በቃ የሚሰጠውን ብር ለኔ ያካፍለኝም በማለት ራሴ ወሰደኝ ብዬው ያካፍለኝም። እስኪ ስንት ይሰጡታል ብዬ ስጸልይ እንደዚህ እየተጠባበቅኩ መንፈስ ተገለጠ። ጮኸ፣ ከውስጥ በኃይል ጮኸ። ወደኩኝ። ከዛ አስጮሆ ውጣ ብሎ ሲያስወጡት 99 ነን አሉ። በቃ 99 ነን፣ እኛ ነን ገዝተን ያዝናት፣ እኛን አለቃ ብለው ስሉን አንከራተን እንገላለን ብሎ ይጮሃል። ያጋንንት ያው ነው፣ እንገላለን፣ በፍጹም በሷ ላይ ያለን እቅድ ግድያ ነው ብሎ ይላል። ከዛ 99 ነን፣ 33 ቡዳ፣ 33 ጅኒ፣ 33 አውሊያ ነን ብሎ ይጮሃል። በቃ አጠቃላይ ውጣ አለበት። ኃይለኛ ፓወር ነበር ያለችው ቸርቿ በጣም በኃይልና ጮኸ ውጣ ስለ ወዳውኑ ጮኸ ውልቅ ብሎ ነው የወጣው። ልክ ተነሳው ካለውበት ከዛ እጅ ጭኖ ጸለያልኝ። መንፈስ ቅዱስ ትሞላ ብሎ አገልጋዩ ይጸልይልኝ አይጸልይልኝ አላስታውስም። እኔ ዛን ሰዓት መንፈስ ቅዱስ ለካ ተሞልቻለሁ። ከዛ ገብቼ መጸለይ የሚባለውን አላቅምና ገብቼ ብቻ ቱቱቱቱቱቱቱቲ የሚለውን ነገር ነው ቱቱቱ ቱቲቲ ቱቱቱቱቱቱ ላለው እንዲህ ተኝቼ ከዛ መጸለይ ይጀምራል። መጸለይ በዛ ነው የሚጀምረው። ለካስ እንደዛው ጸልያለሁ። እግዚአብሔር ፈታኝ፣ እግዚአብሔር እነዚህ ፈታኝ እያልኩኝ ደስታ ተሞልቻለሁ። ሰላም ነኝ። ከዛ 3 ወር ሳይሆነኝ ያሳደጉኝ እናት ሞቱ። ድምፅ ሰማለሁ በኃይል አሁን ብዙ ልክ አልተጠመቅኩ 3 ወር ሳይሞላኝ 2 ወር ከምናምን ላይ ሲሞቱ ከዛ ወደዚህ ስመጣ ድምፅ ሰማለሁ። ብር ጥላለሁ ከእጅሽ ላይ ይለኛል። አሁን በተጂ ሀዘን ልብስ በትለብሺ ብር ሰይጣን ብር ጥላለሁ ከእጅሽ ብሎ ከነ ቦርሳ ብር ጥያ ወርጃለሁ። ለቅሶ ሄጄ ስመለስ ከቤተሰቦቼ ብር ወስጄ ነው የተመለስኩትና ጌታ እንዲህ አለኝ፣ አንቺ ጥቁር ልብስ መልበስ የለብሽም። ጥቁር ልብስ ለብሰሽ ብትገቢ እከክ ይሆንብሻል፣ ሰውነትሽ ላይ እከክ ይለቀብሻል፣ እንድች ብለሽ ጥቁር እንዳለብሻል። ከዛ ነጠላ ልብስ ሄጃለሁ። አጎቴ ቤት መጥቼ ያዘን ልቀመጥ ነው። ያሳደገችኝ እናቴ ናት፣ አያቴ አይደለችም ጭራሽ። ምን ብዬ ነው ጥቁር ሳለብስ የምቀመጠው? እንዳትለብሻል። ከዛ ዝም ብዬ የሆነ ለግማሽ ሐዘን የሚለብሱ ጥቁርና የሆነ ነጠብጣብ ያለበት ነጭ ነገር ያለበት ገዛው። ገዝቼ ያንን ስለብስ ይሄንን ማውልቅ ይለኛል። የጌታ መንፈስ እንደሆነ አውቃለሁ። በዘመኔ ማረሰው እጄ በሙሉ ሰውነቴ በሙሉ አከክ የማልጨርስ ሰውነቴ እከክ በእከክ ሆነ። አውልቂና አቃጥይ ስለኝ አውልቂ ያቃጠልኩኝ። ሐዘን በዘመንሽ ጥቁር እንዳትለብሽ፣ የሐዘንን መቅ ካንቺ ላይ ቀድጃለሁ። በዘመንሽ ማንም ቢሞት ማንም ሊለብስ ይችላል። ከጨለማ አውጥቼሻለሁ፣ ጨለማን አትልበሽ ብለዋል። ድምፅ ሰማለሁ። እንግዲህ ቀጥታ እንዲሁኝ እንዲያርጊ በዚህ ውጪ ምሪት የመጨረሻ በቃ በፊት ከማልመው ከሚሰማው ድምፅ ይሄኛው የጠራ ድምፅ የሚያሳርፈኝ ድምፅ ስለሆነ በኃይል ድምፅ ሰማለሁኝ። አውልቄ አቃጠልኩ። ሳቃጥል ከላይ ላይ ረገፋ። ቀን ከሌሊት አልተኛም። ስጋዬ ውስጥ ገብቶ የሚታይ ነው ሰውነቴ ላይ እከኮ የመጣብኝና አረገፍኩኝ። ድህነት መማር ጀመርኩኝ። ልክ ወደ ድሬዳዋ ወደ ለጋሪ የሚባለው አካባቢ ላይ የድህነት የተማሩ በሙሉ የሚጠመቁበት ብዙ ሰዎች ናቸው የሚጠመቁትና ተሰብስበው እዛ ይዞን ገቡና የምንጠመቅበት ቦታ ላይ 3 ወር ሞልቶኝ ይጸልይልናል ገና ሳንጠመቅ አገልጋዩ እና አገልጋይ ተስፋ ጽዮን ይባላል እና አንድ ላይ ሰብስቦን ሲጸልይልን በጣም በኃይል ነበር የሚያገለግል የነበረውና ምን ይላል? ይሄው ሳትጠመቅ መንፈስ ቅዱስን የተሞላች ታዲያ እፍረት እኮ አይደለም አፍራ ነው ይለኛል እግዚአብሔር። አፍራለሁ፣ ራሴን ይከርናለሁ፣ አፍናለሁ።
ለምን ልጅቷ ንስሐ ግቢ ኃጢአት ሰርተሻል ንስሐ ግቢ ትለኛለች። ቱቱቱቱ ቲቲቲ ስል ቸርች ላይ ከዛ ይኸው መንፈስ ቅዱስን ተሞልታለች፣ በልሳን ትናገራለች። አሁን በአዲስ ቋንቋ ትናገር፣ በኢየሱስ ክርስቶስ ስም እህቴ በአዲስ ቋንቋ ተናገር። ይኸው ሳትጠመቅ መንፈስ ቅዱስን የተሞላችን ይዋት እስኪ እግዚአብሔርን ስራ ብሎ እጅ ስጭንብኝ ስለ መንፈስ ቅዱስም አልተጸለየልኝም፣ ስለ ልሳንም ማንም እንትን ሳይል ራምፓጃናራራራራራ ብዬ ቀጠልኩ። ልሳን መንፈስ ቅዱስም ሙላኝ ብዬ ጾም ጸሎት ሳልገባ ልሳን ልናገር ብዬ ትርጉሙን ሳላቅ ጥቅሙን ሳላቅ መንፈስ ቅዱስን የዘለት ለካስ የተሸማቀኩት ያቺ ልጅ ባለችኝ ነው ብዬ በልሳን ተናገርኩ። ከዛ ተጠመቅኩኝ። ተጠመቄ ወጣው። ከተጠመቅኩም በኋላ ያለው ሰልፍ አልነበረም እና ሰልፍ ተከፈተ። በቃ ብዙ ሰልፍ ተከፈታብኝ። እኔ ደግሞ ፊት ለፊት እንዲህ አይቼ ሰዎች ልብ ግንባር ላይ አድርጎ ጌታ ሲያሳየኝ ምስጢር አንበቤ ሰዎችንም እፈራለሁ። እንደዚህ አረ እንደዚህ ያለው ምንድነው? አረ እንዲህ ያለው እላለሁ። አልበሰልኩም፣ ምንም የማውቀው ነገር የለኝም እና ስለመገለጥ ማንም እንደዚህ ብሎ እንትን እያለኝ ስላልሆነ ከብዙ ለሰዎች መልእክት መናገር ጀመርኩ። ተጠመቅኩ፣ አገልግሎት ጀመርኩ። በጀርጭ ተይዣለሁ። ልሳን መተርጎም ጀመርኩ። ልክ ለሰዎች ልሳን ሲናገሩ አጠገቤ ሆኖ ልሳን ሲናገሩ ያሳለፉትን ሁሉ በህይወታቸው ያደረጉት ያሰቡትን ሁሉ ያወራባቸዋል። ትርጉም ልሳን መተርጎም ጀመርኩ። እሰማለሁ። ጉባኤ ውስጥ ልሳን የሚናገሩት ሰዎች በቃ መድረክ ላይ ለሚያገለግለው አገልጋይ ምን አይነት ተግሳጽ እንደሚያስተላልፉ እሰማለሁ። ከዛ ያን መናገር ሲጀምር አገልግሎት ሲጀምር ሰልፎች ተከተቱብኝ። ይህ ተብሎ ተወርቶ የማያልቁ ሰልፎች በላይ ላይ ተከፈቱ። መጀመሪያ ምን አየው? ዘንዶ ትልቅ ወንዝ ዳር ተኝቶ በጣም ጭንቅላቱ የሆነ የአውራ ዶሮ ጭንቅላት ላይ ያለው ስጋ ይመስላል። ጭንቅላቱ ላይ ያለው ስጋ ይመስላል። ጭንቅላቱ ላይ ያለው በጣም ግዙፍ ዘንዶ ነው። እንዲህ አልፋሉ ስል ብለው ሊውጠኝ ልክ እንደዛ ዘንዶ እንደዛ ሲያሳድደኝ እሮጣለሁ፣ ያሳድደኛል፣ እሮጣለሁ፣ ከተማይቷ ላይ እሮጣለሁ፣ ሮጬ ከዛኛው ጋር አይዘኝም። ጩኸቱ የሌለ ነው የሚያስፈራው። ድምፁ ብሎ ሊውጠኝ በቃ ማለት እኔን አይደለም የኔን አስር ሚውጣፍ ነው የከፈተው። ከዛ ሮጬ ከተማ ላይ እሮጣለሁኝ። የሆነ ወንዝ ላይ ይሄድና እሱ መንተኑ እንዴት ከስሬ በረሃ ላይ እንደቀራ በኋላ እያስነሳ እንደቀራ ወዴት እንደተሰወረ ሳላውቅ የሆነ ወንዝ ላይ ሄጄ ቁጭ ብዬ ኩሌ ያለች ውሃ ሃይላንድ ውሃ የምትመስል ውሃ ትወርዳለች። ከዛ ውሃውን እያየው በውሃ ውስጥ ያሉትን አሳዎች አያለሁ። አንድ ዛፍ አለ በዛ ውሃ ውስጥ። እጄ ዛፍ ውስጥ ጥግ ላይ እጄ ተደብቄ ጥላ ስር ቁጭ ብዬ ዘንዶ አይመጣብኝም፣ አሁን አይመጣብኝም እያልኩ ዛፏ ስር ቁጭ ብዬ እዛ ውስጥ ያሉትን አያለሁ። አሳዎች ሲያምሩ፣ ወይኔ እንዲህ አይነት ውሃ ወይኔ እያልኩኝ ባነንኩ። አውሬውም ከስሬ ቀራ። በውሃ ውስጥ ያለው እያየው ትርጉሙ ወደ በኋላ እኔ ገባኝና እግዚአብሔር ወደ መገለጥ ከመገለጥ ወደ ምስጢራትን ወደ መግለጥ እየከተተኝ ነው እንደሆነ ገባኝ። አንዱም የተጠለልኩት ጌታን ነው፣ ወንዙ ጌታ ነው። እንደገና እዛ ውስጥ ያሉትን አሳዎች ደግሞ በመንፈስ የማያቸው ነው ብዬ መገለጥ ነው ብዬ ያየሁትኝ። ፊት በውሃ ላይ ለፊት እንደምታይ እንዲሁ የሰው ልብ ለሰው ይታያል ይላል መጽሐፍ ቅዱስ። የሰው ልብ እጅግ ክፉ ነው ማንስ ያውቀዋል ይልና ኤርምያስ 17 ላይ የሰው ልብ እጅግ ክፉ ነው ማንስ ያውቀዋል ይላል። እንደገና ደግሞ ለምሳሌ ላይ መጥቶ የፊት በውሃ ላይ ለፊት እንደሚታይ እንዲሁ የሰው ልብ ለሰው ይታያል ይላል። የውሃው ጣልቃ ገብነት ፊትን ለውሃ ፊትን ለፊት ያሳያል። መንፈስ ውስጥ እነዛ ውሃ ውስጥ ያየዋቸው አሳዎች ውጪ አሳ ምለው መገለጥ እንዳገኘኝ ከቆየው በኋላ ነው የገባኝ። መገለጥ እንደሆነ በኋላ ላይ ነው የገባኝና እንደዛ ደበቃለሁ።
ከዛ ደግሞ አሁንም የመጨረሻ የሆነ ነገር ልናገር ቸርች እሄዳለሁኝ። እንደዚህ እግዚአብሔር እንዲያለኝ በቃ እንደዚህ ያለኝ ለማለት ውስጤ ይጓጓል። እግዚአብሔር የነገረኝ ወደው መናገር እንዳለብኝ ካልተናገርኩ እንደምሞት አይነት ነው የሚገባኝ። በቃ የነገረኝን ሁሉ መናገር እንዳለብኝ ነው። ጨቅላነት የጠቦት እድሜ ማለት ነው። መንፈሳዊ እድሜ እና የጠቦት እድሜ ፈንጠር እንደማለት ማለት ነው። ከዛ እንደዚህ ስናገር ቆይ እስኪ ብሎ ሲሉኝም አልሰማቸው። መሪዎች ያለ እኔ በቃ ምንም መገለጥ እንደሌለው አይነት አልገዛላቸውም። እና እኔ ሰምቼ እኮ ነው ስላልሰሙ ነው እላለሁ በውስጤ በፊት ለፊት ባልላቸው። ልክ እንደዚህ ተግሳጽን ተቀበይ እንደዚህ አይደለም ቆይ እስኪ ብሎ ሽማግሌዎቹ ስሉኝ ሰምቼ ነው ስላልሰማችሁ ነው ዲ አይነት በቃ እንደዚህ ፈንጥር ነው የምልባቸው ማለት ነው። ለስለስ የማለቱ ነገር የዛን ሰዓት ላይ አይገባኝም። እኔ ያለኝም ብቻ ነበር ማለት እንፈልገው። ከዛ አገልግሎት ውስጥ ገባው። ጸሎት ጓድ ብለው አስገቡ። የጸሎት ግሩፕ ላይ ገባሁኝ። እዛ ላይ መልእክቶችን ማምጣት ጀመርኩ። መድረክ ተሰጠኝ። ከስብከት በኋላ ወይ ከስብከት በፊት መድረክ ለነቢያቶች በሰልፍ ይሰጣል። ልክ ከጸሎት ወጥተን የሰማሁት መድረክ ላይ መልእክት ማስተላለፍ ጀመራለሁኝ። ሰዎች ቤት ነይ ጸልይልኝ ስሉ ሂጂ ጸልያለሁኝ። በደዛ አይነት የክርስትና ህይወት ፈተና ተወርቶ የማያልቁ ነገሮች ከቤት ገጠሙኝ። ከቸርችም በቃ ያለው እነሱ እኔን ያዩበት እድሜ እኔን የሚያውቁበት እድሜ እና ቀስ ብላ ትደግ አይነት ነው እድሜና እኔ ግን ያለውበት ነገር እየተለያየ ነው። የማየው ባውዛ በቃ የበራ ነገር ነው። እነሱም ላይ አሁን ማልፈርድበት እኔም ደግሞ መገዛት ለምን እዚህ ጋር እየሰማው ነው እውነት ላይ በምልበት ሰዓት ኮንፈረንስ ተዘጋጀ። ኮንፈረንስ መሰረተ ክርስቶስ አብያተ ክርስቲያናት በሙሉ አንድ ላይ ሰብስቦ አዲስ አዳራሽ ነው የተሰራው። መሀል መሰረተ ክርስቶስ ላይ ኮንፈረንስ ተዘጋጀ። አብያተ ክርስቲያናቱ በሙሉ አንድ ላይ ከነዛ ከተጋበዙ ውስጥ ናቸው ፓስተር ሴፉ ናቸው የተጋበዙት። አሁን አሜሪካ ያሉት አሉ በህይወት አይደል? ፓስተር ሴፉ ተጋበዙ። ከዛም በኋላም አለየዋቸውም፣ አልተካፈልኩም አገልግሎታቸውን። ልክ ተጋብዞ ሲሉ እኔ ተነስቼ እሄዳለሁ። ተነስቼ ጉባኤ ውስጥ ቁጭ ብዬ የሆነ ሻይ ቤት ምናምን ነገር አለችኝና ከዛ ተቻኩዬ ፀጉሬን አላበጠርኩም ምን አላልኩም፣ ሻሽ አስሬ ሄድኩ። ሻሽ አስሬ ቀጥ ብዬ ሲሄድ ከዛ ጉባኤ ሙሉ ነው። ወንበር ወደኋላ አግዳሚ ወንበር ያለው አቧራ ነው አዳራሹ አዲስ ስለሆነ ያለውና ሄጄ ቁጭ አልኩ። ቁጭ ብዬ እንትን ስል ብርድ ልብስ ይሄ የጅጅጋ ብርድ ልብስ እንትን ብለው በላስቲክ እንደዚህ እንደሚመጣ ከሰማይ ከፀሐይ ውስጥ ወጥቶ ይሄን ነው የምሰጥሽ እያየሁት ይሄን ነው የምሰጥሽ ዛሬ ይለኛል። ሰዎች ስመሰክሩ ደግሞ ጌታ ይሄን ሰጠኝ ስለምለው ብርድ ልብስ ሊሰጠኝ ነው የኔም ሊጀምር ነው ወይ እላለሁኝ። ከዛ ዛሬ ይሄን ሰጥሻለሁ ስለይ ድምፅ ሰማለሁ። የሰማሁት ያስለመደኝ ድምፅ ነው። አሁን ልክ እንደዚህ ብርድ ልብሱንም እያየው ትልቅ እንኩሮ ማንኮሪያ አንድ ክንድ የሚያክል አካፋ እሳት የሆነ አካፋ አያለው። ከፀሐይ ውስጥ ነው የሚወጣው። ከሰማይ እንደዚህ ወጥቶ ይሄንን እሰጥሻለሁ ይለኛል። ምን አይነት ስጦታ ነው ላለው። ሴፍ አያለሁኝ። በዛ ጅራፍ አያለሁኝ። እንደዚህ ጅራፍ ይሄ ጉማሬ ጭራ የሚሰራ ተብሎ አያቴ ያላቸው ሀገር ቤት ማቀው ደስ ይመስለኛል። ይሄ ግን እሳት የሆነ ጅራፍ አያለሁ። እንደዚህ በሙሉ ዛሬ እሰጥሻለሁ ይለኛል። ጸጥ ብዬ እየሰማሁኝ ፓስተር ሴፉ ምን ብሎ ይሰብካሉ? ዛሬ ይላል እኔ አልቀባ መሪዎች ተነሱና ንስሐ ግቡ፣ ከየቸርቹ የመጣችሁ መሪዎች ንስሐ ግቡ ይላል። እዛም እግዚአብሔር ሰው ስጠን ትላላችሁ፣ ሰው አስነሳለን ትላላችሁ፣ ሰው ስነሳላችሁ ግን ትገላላችሁ። አንገልም በሉ፣ ተነሱ ቁሙ አላቸው። ቆሙ። አንገልም በሉ፣ አንገልም። እግዚአብሔር ሰው ስጠን ብላችኋል አይደለ? እግዚአብሔር ሰው ይሰጣችኋል። አሁን ይልና አንገልም ብሎ ሄዶ ይቀመጣል። ልክ ሲቀመጡ አሁን እንግዲህ
አንዲት ሴት አለች በዚህ ጉባኤ ውስጥ በጅምላም አይደለም። አሁን ድምፅ ቀጥታ ከአርያም ድምፅን እየሰማች ነው። በዚህ ጉባኤ ውስጥ እዚህ ግቢ የምትባል ሴት አይደለች። እናንተም አይን ልጥሉባት እንኳን እግዚአብሔር እናንተም አይን ልጥሉባት በቃ በእናንተ ፊት ምንም አይን የምትሞላ አይደለች። ግን ቤቴን አጠራባታለሁ፣ ቤቴን የሚያጠራ እሳት ያርፍባታል። ቤቴ ተበላሽቶ አይቀጥልም። ቤቴን የሚያጠራ እሳት በሷ ላይ ያርፋል። አንገልም ብላችኋል፣ ወዮላችሁ። እች ሴት አሁን ትነሳለች፣ ከዚሁ ጉባኤ ትነሳለች። ይሄን ብቻ አገልግዬ ቢሄድ ከዚህ ደስተኛ ነኝ። ለዓለም የሚሆን ለትውልድ የሚሆን ነገር በሷ ላይ ይቀመጣል። የነብይነት ሳይሆን የሐዋርያነት ቅባት ነው በላዋ ላይ የሚወርቀው ከነብይነትም አልፎ። ሰማን አንተ የነብይነት ደህንነት ያስተማርካት ሰውዬ ደህንነት ያስተማርካት ሰውዬ ዝም በል ብለሃታል። እኔም ወይ ለምን የሚያሳፍር ሰጣኸኝ ብላ እሷም አልፈልግም ብላ ትታለች። ደህንነት አስተማርካት እንጂ አንተ ቀባሃት እንዴ ይላል። አቶ ሰለሞን እምሩ ይባላል። የሐረር ሰው ነው። ወደ ጌት ሄዷል አሁንና በጣም ወዳቸው ደህንነት ያስተማሩ ሰው ናቸውና ከዛ እኔ ምን እላለሁኝ ነገረችው ይለኛል። ምን ብዬ ጋሽ ሰለሞን ባልበት እንቀጠቀጣል። ደህንነትም ያስተማርካት እያለ ነው ስለመገለጥ አላቅም። ወይኔ ምን ብዬ ፊቱ ልቆም ነገረችው ይለኛል። ይሄን አቁሚ በቃ። ሁለተኛ ይሄን ባለቤትሽ አንደኛ ጠጪ ነው። አንቺ ትላንትና እኔ መጣሽው በቃ ሰው አይሰማሽም እና ታይ ብሎኛል ደህንነት እያስተማረኝ ማለት ነው። ከዛ እግዚአብሔር ከዚህን ቀን ጀምሮ እንዳታሳየኝ ብዬ ህልሜ ጸጥ ብሏል። ይሰንሳ ጸጥ በቃ ጸጥ አልፈልግም እንዳታሳየኝ ብያለሁ። ለምን አላቅማ። ከዛ እንዲህ ብለሃታል አለ። አንተ የነብይነትን ነው አልቀበልም ያልከው፣ የሐዋርያነትን ቅባት በሷ ላይ ያስቀምጣለሁ። አሁን አንድ ሰው አሜን እንዳይል ኮሽ እንዳታረጉ። አንድ ሰው አሜን እንድል አልፈልግም። እቺ ሴት ላይ እሳት ይወርዳል። ጸጥ በሉ። አንድ ሰው ምንም አይተንፍስ። እኔ ስናገርም አሜን አትበሉ። እሳቱ አሁን ያገኛታል። በዚህ ጉባኤ ስል ያ ብርድ ልብስ እሳት ሆኖ ትከሻዬ ላይ ያ እንደዛ ማንኳሪያ አካፋ የሚመስለው አናቴን ሰንጥቆ ገባ። ጭንቅላት እሳት ሆኖ ስንጥቅ አድርጎ ጭንቅላቴ ውስጥ ገባ። ያ እንደዛ ሴፍ የተሳለው ሴፍ ልቤን ቷ አድርጎ ገባ። ልቤ ስንጥቅ። አሜን ማለት የለ ምን ማለት የለ። ዋይ አጋንንት እንደሚጮህ ነው እንጂ የሚጮህ አላቅም። ወደፊት ያለውን ከፊት ለፊት 3 አግዳሚ ከኋላ 3 አግዳሚ ወዳ ወዲህ እንትን ብያለሁ። ጸጉሬ እንደተንጨባራሽ በሻክ ተሸፍኜ ፕሮግራሙን የመጨረሻ ፕሮግራም እጄ ተካፍዬ ልምጣ ብዬ ነው የመጣሁት። ለብሻ አልመጣሁም። መሬቱ አቧራ ነው እንዳለ አቧራ በአቧራ። ከዛ እንተ መጥቶ አስተናጋጆች የነቢያት መንፈስ ለነቢያት ይገዛል። በቃ ጉባኤው ረበሽ እኮ ይሄኛው ያነሳሉ። ጉባኤው ረበሽ እስኪ ተረጋግ እህታችን ለጋጋት አሁኑኑ በጥቅስ ጀመርካታል። ምርክ ላይ ቆሞ ፓስተር ሴፉ ላሉ ልቀቃት አሁኑኑ በጥቅስ ጀመርካት። ያው እግዚአብሔር ያለኝ ሆነ ብለው በአደባባይ ከማየው ህልም ከየትኛውም ከሚሰማው ድምፅ በፓስተር ሴፉ እግዚአብሔር ቀባኝ እና ከዛ ስነሳ ጸጉሬ ልብሴ በሙሉ አቧራው ልነግር አልችልም። አቧራን ቀሜ የምመስለው እብድ ነው የሚመስለውና አጫጮሄ ነድጃለሁና ማን እሳቱን ከውስጥ ያውጣ ነው። ልቤን ሰንጥቆ ገባ። ጭንቅላቴን ሰንጥቆ ገባ። ጅራፉን ሲይዝ እጄ ደነዘዘ። እሳት የሆነ እንትኑ ጅራፍ እንደዚህ እጄ ላይ ሲይዝ እጄ ደነዘዘብኝ እና በብዙ ቤቴን አጠራለሁ የምለውም በብዙ ተደጋጋሚ ይናገር ነበርና መቀባቴም መጠራቴም ይገርመኛልና በዛኛው አለፈ። ሰማው ብዙ ሰልፎች ገጠሙኝ። ከሚሰማው ነገር የተነሳ አሁን ወዲያው ነው ትሞታለህ ብያ እንደን ሰው ይሞታል ብሎ ካለኝ ለምን ይሞታል ጌታ ሆይ ማረው የሚለውን ጸሎት አላቅ።
በኔ ተናግሮ መፈጸሙን እንጂ በኔ ተናግሮ መፈጸሙን የመልእክቱን እውነተኝነት እንጂ ለሰውየው አራራም አላቀው እና እንደዚህ መልእክቶችን ሳስተላልፍ አንድ አቶ ብቅላ ቄስ ናቸው። ቄስ ሲባሉ አቶ ብቅላ ወደ ጌታ ይሄዱ በቅርብ ጊዜ ሄደዋልን ሰምቻለሁና አሁን አሜሪካ ነው ያሉትና መጡ። አስተማሪ ናቸው፣ ያስተምራሉ። የሽማግሌዎች ስብሰባ ላይ ቤት ውስጥ እነሱን ሊያገለግሉ ቸርች ካገለገሉ በኋላ እነሱን ሊያገለግሉ አንድ ሽማግሌ ቤት የቤተክርስቲያን ሽማግሌ ቤት እንደተሰበሰቡ ጌታ ይነግረኛል። ተነሽና ሂጂ ይለኛል። እኔ ምን ነኝ? ተነስቼ ብድግ ብዬ ሲሄድ ቀጥ ብዬ እነሱ አልገቡም። ሁለት ሰው ተንበርክኳልና ገባሁ። አይ ይሄ እኮ የመሪዎች ፕሮግራም ነው አለ። ጸጥ ብዬ ተንበረከኩ። ጸጥ ብያለሁ። ከዛ የመሪዎች አንዱ መጣና ደጅ ቆሟል። የመሪዎች ፕሮግራም ነው በቃ የሮቡ ፕሮግራም እኮ አይደለም ይሄ የመሪዎች ፕሮግራም ነው። በቃ ሌላ ጊዜ ትመጫለሽ ምን ስለ ደጅ ቆሞ እንዳትነኳት አላየኝም። ውጭ የምትሏት እንዳታወጧት እኔ ነኝ የላኳት ይላል እግዚአብሔር አለ። ከዛ እዛው ተንበረከኩ። ተነሱ ሰባታችሁም አላቸው። እጅ ለእጅ ተያያዙ። አንገላትም በሉ አንገላትም በሉ አንገላት። አንድ ነገር ልንገራችኋል። ስለተሰጣት ጸጋ እንዲህ ብዬ ብል ትታባያለችም ብዬም አልልም። ምንም አይጠቅማችሁም ስለ እግዚአብሔር ስለሰጣት ጸጋ። አንድ ነገር ግን እላችኋለሁ፣ አንድ ነገር ግን እፈራለሁ። ዘንዶ ሊበላት ልውጣት ይፈልጋል። ጸጋን ሊያስጥላት እሷም እሱን ልታጠፋ ስለሆነ የተቀባቸው በዚህ አውሬ ላይ ስለሆነ የበረሃ ዘንዶ ሊውጣት ይፈልጋል። አሁን እየተናገርኩ እንዲህ ነው እንጂ የተጠማዘዘው አልተመታም። ስለ ነፍሷ ጸልዩላት። ከዚህ ገብታ እንኳን የምትበላ እኮ የላት ማለት ከዚህ ገብታ እንኳን የምትበላት ነገር የላትም። ቀጥታ ከሰማይ ነው የምትሰማው። አወላለዷ ግን ኖርማል መውለድ ሳይሆን ኦፕሬሽን ሆና ስትወልድ ነው ብዙ ጊዜ የማየው። ለምን አሁን እየገባት ትሄዳለች። ኦፕሬሽን ሆኖ መውለድ በቃ እንትኑ እግዚአብሔር ከተናገረኝ እነሱ የፈለጉት ይንበል እንዲህ ይሁኑ የምል ከሰማይ እንደሰማችሁ ማውረዷን እንጂ ትህትና እየበሰለች ትመጣለች። ነገራቸው። እናንተ ግን ምን በሉ? አንገላትም በሉ። አንገላትም በለው። ሽማግሌዎችን ንስሐ አስገብቶ ፕሮግራም ጨርስ ባርኮኝ ብድግ በይና መልእክት ተቀብለሻል ተነሽ አስተላልፊያል። እየሰማሁ ለእያንዳንዱ ለአንተ እንደዚህ ለአንተ እንደዚህ ለእያንዳንዱ መልእክት ሳስተላልፍ ይኸው አሁን መልእክት ወርዷል አንቺ ጋር ቀጥይ። እኔ ያለኝ መልእክት ንገሪኛል። ለሳቸው መልእክት ለእያንዳንዱ አገለገልኩኝ። በግድ በቃ ማለት አንገልም እንዲህ አናረግም በለው በወጡበት ወገኖችም ለመክሰስ አይደለም። ጌታ የተለያየ ምድር ላይ እኔ መላክ ጀመረ። ጽፎ ወረቀት ጽፋችሁ ስጡኝ፣ ደብዳቤ ስጡኝ ብዬ ስል ጅጅጋ ላይ ጉርሱም ሙሉ ወንጌል፣ ጅጅጋ ሙሉ ወንጌል፣ መሰረተ ክርስቶስን፣ ቀርሳ ላይ የተለያዩ ምስራቁ ክፍል ላይ እየላከኝ ጌታ ሲሄድ ታላላቅ ነገሮች ይሰራሉ። ሊሄድ ነው ስል አይ አንሰጥሽም፣ ፍቃድ አንሰጥሽም፣ እንደዚህ ብለን ደብዳቤ አንሰጥሽም። እሺ እዛ ሆኜ እደውላለሁ ከእናንተ እንደሄድኩ ብዬ ደውልና ሄዳለሁ። ከዛ ደብዳቤ ተጽፎልኝ የመጣውን ደብዳቤ በእሷ እግዚአብሔር የጎበኘን እንዲያረጋለን እንዲህ አይነት እሳት ያለባትን ሴት እግዚአብሔር ስለሰጣችሁ እግዚአብሔር እናመሰግናለን ስለላካችሁልን ብሎ የሰጡኝ ደብዳቤ አምጥቼ እሰጣለሁ። መጨረሻ ላይ ታገድኩ። በእኛ ፈቃድ አይደለም እየወጣሽ የምታገለግዩን፣ እኛን አሰሚም መሪዎችን አሰሚም አትሂጂ የምንልሽን ቦታ ላይ ትሄጃለሽ። በቤትሽ ደግሞ አጋንንት ታስወጫለሽ። ቸርች ነው መተሽ ማገልገል ያለብሽ። በቸርች ስላልታያሽ አሁን ቤትሽ ለመጣ ሰው እንዳትጸልይ አሉ። ከዛ በቃ ጌታ ነግሮኛል ሲሄድና ምንድነው ጥሬነቴን ነው በዚህ ማለት ማወራው አለመገዛቴን ነው በዚህ ውስጥ ያገኘሁት። ባውቅ ጠቦት እድሜ ላይ ባልሆን እሺ ብዬ ነበር መስማማት የነበረብኝ ማለት ነው። እነሱንም ያስቀመጣቸው እግዚአብሔር ግን እኔ ግን አልገዛም።
መገዛት ሳሚት ማድረግ ይጠቅማል። ዛሬም ለሚነሱት፣ ዛሬም ለሚቀቡት፣ ዛሬም ህልም ላላቸው አሁን የደረስኩበት እንደዛ አይደለም፣ አሁን እንደዛ አይደለም፣ ምን ነው ያኔ ይሄን መረዳት ቢኖረኝ ነው ምለውና ፈንጠር ነበር የምልባቸውና መገዛትን ዋና ቅንነትን፣ ፍቅርን፣ ህብረትን መጠበቅ አንድነትን ለመጠበቅ አንድ ብቻችንን ምንም መሆን ስለማንችል ሂድ ብሎ መሄድ የስጋም ነበር። እንደዚህ ማለት ሰምቼ ስሜታዊም ነበር የምሆነው እና ማስቀረት እንፈልገው ይሄን ነውና ከዛ እኛ አሉ ቤት ውስጥም አትጸልይ፣ ሰዎች ቤትሽ ይሰበሰባሉ። ሁሌ ነው የሚሰበሰቡት። እንግዲህ እስኪ አሁን መባ ይሰበሰባል ወይ ምን ይደረጋል ወይ ተብሎ ቢመጣ ምንም መባም የለም፣ ምንም ነገርም የለም። አንዱ ይወጣል፣ አንዱ ይገባል። ጸልያለሁ እኔ ካለው ጸሎት አለ ነው በቃ፣ ሌላም ነገር አይደለምና አጋንንት ይወጣል። ዛሬ ከሆስፒታል ወጥቼ ወልጄ 5ኛ ልጄ ወልጄ መጥቼ ዛሬው ነው ከሐኪም ቤት ወጥቼ ዛሬው ነው አጋንንት ጮሁ ይወጣል፣ አጋንንት አስወጣል። ከዛ እንዲህ ያልኳቸው አጋንንት የያዘው ሰው ቢመጣ የታመማ ሰው ቢመጣ እናንተ ከልክላችሁ፣ ሽማግሌዎች ከልክሎኛል፣ አንተ አጋንንት ሂድ ልበለው ወይ ይዛሃት ሂድ ልበለው ስል አዎ አለኝ አንዱ። እሱ ኃጢአቱ በእኛ ላይ ይሁን፣ ኃጢአቱ በእኛ ላይ ይሁን ታዩ አለ። ከዛ አልኳቸው እኔ ስመጣ ለእገዳ እንደጠራችሁኝ ሰምቼ ነው የመጣሁት። እዚህ ወንዝ ዳር እንጨት በእንጨቱ መካከል አድርጎ እንደተጋደማ እያየው ሊዘጉብሽ ነው ያለኝ። ሰማይን ልትዘጉብኝ ስለማትችሉ በአራቱም አቅጣጫ ሙሉ ወንጌልን ዝጉብኝ፣ እኔ ግን ማገልገሌን አልተውም። እነሱን ሊጠይቅ አልልም፣ አግዱኝ፣ እንደፈለጋችሁ አድርጉኝ ብያቸው ወጣሁ። ማለት አልነበረብኝም እና በፍጹም አትሰማንም ነው፣ እውነት ነው፣ አልሰማውም። ቸርች አጸልይ ነይ እዚህ ጋር ጸልይም ብሎ ብሉኝ አጋንንት ብመጣ እናንተን አጋንንት እዛ ቁጭ አድርጌ እናንተን ፍቃድ ልጠይቅ ልምጣ እንዴ ብዬ ነበር ፊት ለፊት መገጥማቸው እና በእንደዛ አይነት ነገር ማለስለስ ይችል እንደዚህ አይደለም እሺ በቃ ብዬ ለግዘው ብላቸው ያን ሁሉ ዋጋ አልከፍልም ነበር። ዋጋ እንደከፈልኩም አልቀጠልኩም። እግዚአብሔር አምላክ ስለረዳኝ በኋላ በጫዋማ እግዚአብሔር ረድቶኝ ደብዳቤ ጽፎልኝ ትልቅ ኮንፈረንስ አርጌ ለመሸኛዬ ከዚህ ምሪትን ስቀበል ወደዚህ እኔ ላኩኝ። በዛ አልቀጠለም። እነሱም ተረድቶኝ በብዙ ካለፍኩ በኋላ የዛኔ ታገድኩኝ። ከታገድኩኝ በኋላ ደግሞ ህይወት ብርሃን ላይ ኮንፈረንስ ተደረጋና ልጆች እኔ ጋር መጥተው ይጸልያሉ። ጸሎቱን አላቆምኩም። ልክ ዛሬ እግዚአብሔር ስለ ቀጥታ ይናገራል ነው አልኳቸው። ልክ ይዣቸው ሄድኩ። 4-5 ነን፣ ባለቤቴም አለ። ልክ እኔ ሲሄድ መጀመሪያ አይሁድ እንትን አግዶኝ እሮብ ነው እንጂ ኮንፈረንስ ሙሉ ወንጌል እየጀመረው የህይወት ብርሃን በሳምንቱ ነው። እሮብ ጀምሮ ተነስተው ይሄድ እኔ ጋር መጸልዩ ልጆች አሉና ስመቻቸው መጡ። አብረን ስንሄድ እግዚአብሔር ዛሬ በስሜ ይናገረኛል አልኳቸው። በዚህ ቦታ ላይ ዝናብ አይዝነብ፣ በዚህ ቦታ ላይ ግን ይዝነብ፣ በፀጉሬ ላይ ይዝነብ እንዲህ ብሎ ጌዲዮን ያለበትን ቃል አነበብኩኝና እግዚአብሔር ዛሬ እኔ አከሊት ብሎ ምለው ሳይ በቀሉ ብሎ እንዲጠራኝና እንድናገረኝ እፈልጋለሁ ኑ አልኳቸው። እሁድ እኔ በሌለውበት ታግጃለሁ። ብዙ ሰዎች ናቸው የታገዱት፣ 7 ባለራእዮች ናቸው የታገዱት። ከዛ መካከል ሴት እኔ ነኝ እና 6ቶቹም ቸርች ፕላንት አድርጎ እዛው ድሬዳዋ ነው ያሉት። ሌሎቹ እንትን ያሉት አስተማሪ ምን ሆኖ በጣም ትልልቅ ቦታ ነው ያሉት እና ተነስቼ ሄድኩ። ልክ ሰባኪ ከአዲስ አበባ ላይ የመጣው የተጋበዘው ኮንፈረንሱ ላይ ጀመረ። ዛሬ ስሜን ይጠራል ያልኳችሁ ያው ብየስል ኢዮብን እግዚአብሔር ሰይጣን ይዞረው ነበር በሚል ጀመረ። ሰውየው ኢዮብ ሰይጣን ይዞረው ነበር እንዲዞረው ነበር እንዲህ አለና መልሶ አሁን አለ አልዓዛርን ቀበሩት አለ፣ ድንጋይ ጫኑበት አለ፣ ድንጋዩን ፈንቅሎ ጌታ ግን አወጣው አለ። ስለ እያንዳንዱ ተናገረና ኢዮብን ዞረው እንዲያደረገው በልጆቹ ዞራ እንዲያደርጋል። አገልጋዮችን የምትዞሩ አሁን አገልጋዮች በቅርብ ቀን አገልጋይ ባለራእዮችን እቺ ቤተክርስቲያን ዞራለች ይለኛል እግዚአብሔር።
ከመካከላቸው አከሊት እንዲያርጋለች ደግሞ አምሮባታል እኮ እንድም ብንልኮ በቃ የሌላ ነው እኮ ቀንድ የምታበቅለው ትላላችሁ። እንዴት ትላለች? በቀለች እንዲህ አርጋ ብላችሁ ስማቸውን ያጠፋችሁ ሰዎች ንስሐ ግቡ አይልም። ከዛ ብዬ ዘለልኩ። ሰውዬ መገለጥ የላቸውም። በቀለች እንዲህ አርጋ ብላችሁ ስሟን ያጠፋችሁ ሰዎች አንሱ። ከስሟ ላይ የጌታ ስም ነው ያለባት፣ እጃችሁን አንሱ ይላል። ከዛ እኔ ስዘል ግብዝ ይሉሻል። አቦ ቁጭ በያለኝ ባለቤቴ ይሽ ግብዝ ይሉሻል ቁጭ በያለኝ። በሳምንቱ ደግሞ ህይወት ብርሃን ተነስተን ስንሄድ ከአዋሳን የመጣሁትኝ ተጋብዤ ብለው አገልጋይ ይሰብካል። ስለ ዮሴፍ ነው የሚሰብከው። በቅርብ ቀን 7 አገልጋዮችን አንድ ቤተክርስቲያን አግዳለች። ባለ ህልሞች ናቸው፣ ባለ ራእዮች ናቸው። ከመካከል አንደኛዋ ሴት ነች ይላል። ቁጭ ብያለሁ ነው ያግደም እንደዚህ እንደዛም የመሪዎቹም አሉ ሰው ቸርች መጥቶ አጠገቤ ማለት ነው። ከዛ አንደኛው ዮሴፍ ሞቷል ብለው ወንድሞቹ ልብሱን ደም ቀብቶ አምጥቶ ይው ያዕቆብን አሳመኑት ይላል። መረጃን አመነ ያዕቆብ። መረጃን አመነ። ሰይጣን መረጃን አያምንም። እኔ መረጃን አላምን አብሶ ስለ ሴቷ ይው በዚህ ጉባኤ ውስጥ አለች። በቀሉ በል ይው መጮህ ልማዷ ነው ይሉኛል። በቀሉ በል ልማዷ ነው ይሉኛል። መጮህ ልማዷ ነው ይሉኛል። በቀሉ በል ጌታው በዚህ ላይ አልጠላችሁም ማንንም ማለት ነው ያለፍኩበት ጎዳናና ከዛ ልክ አብሶ አንዲት ሴት እኔ ጌታው እሷ ነገ ትነሳብኛለች እኔ አላምንም ይሄ መረጃ አላምንም ብሎ ሲያለቅስ ሰማለው። እቻት ብሎ ስል ብድግ ወደ ላይ አረገኝ፣ ወደ ታች ተመለሱ። ብድግ አድርጎ ሲመልሰኝ 2 አግዳሚ 4 ሆነ። በብሎን የተያዘው በዚህና በዚህ አለ። አግዳሚ ተሰብሮ እኔ ስቀመጥበት ታች ይገባል፣ እኔ ስነሳ ይቆማል። አጠገቤ እያሉበት ሰምቷል። ምንድነው ምለው ነገር በዚህ ሁሉ ጥላቻ ውስጥ ያልነበረ ግን ጥላቻ ውስጥ የሴፍ ተደርጎ ሳይሆን መታገስና ትህትና አይነበብብኝም ነበር። ትዕግስት ማድረግ ትልቁ ነገር የሰው ልጅ ትዕግስት ነው። ትዕግስት ማድረግ ነው። በግድ ታስሮ እንደተቀመጠም ሳይሆን መታገስ፣ እርስ በርሳችሁ ትዕግስትን አድርጎ የሚለውን ቃል አላቀውም፣ አይገባኝም። በቃ ማለት እግዚአብሔር እኔን ተናገረኝ ድምጽ ሰማሁ ማለት እኔ የተለየው ሰው እንደሆንኩኝ ነው ራሴን ጽጌ ማስቀመጥ የነበረው። የተለየው ሰው አይደለም። ሐዋርያው ጳውሎስ ሕፃን ሳለሁ እንደ ሕፃን እበላ ነበር፣ እንደ ሕፃን እመላለስ ነበር፣ እንደ ሕፃን አስብ ነበር አለ። ጎልማሳ ሳለሁ ግን ምንድነው የሕፃንነትን ባህሪ ሽሬያለሁ አለ። አሁን የተሻረው ነው ማወራው። ዛሬ ላይ ሆኜ ሳይሆን ቆይቷል ከገባኝ ማለት ነው። ለምንድነው እንደ ጠላት ያየዋቸው? ለምንድነው ያለኔ ሰው የለም? እነሱ የጌታ እንዳልሆኑ እኔ ብቻ የጌታ እንደሆንኩ ድምጽ ብቻ ስለሰማው ምረት ብቻ ስለበዛል እኔ ብቻ ከሌላው የተለየው እንደሆንኩ ለምንድነው ስተት ስሎ ያስቀመጠኝ? በዚህ ጋር ወጥቶ እኔ ጋር እዚህ ጋር እኔነት ከውስጥ ያልሞታም ብያስባለሁኝ። በዚህ ጉዳይ ያኮረፈኝ እማላናገረው ያኮረፍኩት እማላናገረው የለም። በሰላም ነኝ እስከዛሬ ማለት ነው በህይወት እስካለሁ ድረስ እና በሰላም ተሸኝቻለሁ። ከዛም ወደዚህ ስመጣ የመጨረሻ አንቺ ሪከርድ ሰባሪ ነሽ፣ ማንም በጸብ ወይም በተደብቆ ነው የወጣው ባለ ራእይ። አንቺ ግን ፊት ለፊት ኮንፈረንስ አድርገሽ ትልቅ ፕሮግራም አድርገሽ ከዚህ ከተማ ራእይሽ በበረከት በምርቃት ትወጫለሽ ጌታ ብሎኝ ነገርኳቸው። እሺ ብለው ህልሜን ነገርኳቸው። ባርኮኝ ትልቅ ኮንፈረንስ አድርጌ ከተባለ ያሉት አገልጋዮችን ጠርጬ እነሱ በቃ ዳቁኖችን ብቻ ይዘዙልኝ ብዬ የሚበላ የሚጠጣ ነገር ተደርጎ ምን ብሎ ኮንፈረንስ አርጌ ነው ከድሬዳዋ ሙሉ ወንጌል ያማረበት ጌታን የምትወድ ጌታን የምታከብር በተለያየ አገር ላይ ወጣ ሰምታ የምታገለግል ተልካም ተጠርታ የምታገለግል በቤተ ክርስቲያን ፈቃድም ሰምታም በመውጣትም ብሎ ጽፎልኝ መጨረሻ አንተ ምንድነው በሄደችበት ሁሉ እንድትተባበሯት የለቀቀችበት ዋና ምክንያት በራእይ ነው ብሎ ጽፎልኝ ያማረ ደብዳቤ ጻፉልኝ። ጌታን እምትወድ የምለው እወደዋለሁ አላውቅም፣ ምን አይል እንደማከብረውም አላውቅም።
እንደዛ ጽፎልኝ ነው ከሙሉ ወንጌል ከድሬዳዋ ሙሉ ወንጌል የወጣሁበት እና መታገድም አለ። በዛ ሁሉ ሳሚት አድርጎ መቀመጥ አልታገድም ነበር ያኔ። እሺ ብላቸው ማለት ነው። በቃ እንዴት ነው ብዬ ለስልስ ብል ቆይ እስኪ ብዬ ብል ዋጋ ያስከፍላል እኮ ብዬ ብል እንደዛ ያን ሁሉ ዋጋም አልከፍልም ነበረ። መጨረሻው ግን አምሮልኝ በጣም በሄድኩበት ሁሉ የምናገረው እኔ ሙሉ ወንጌል ነው። ሙሉ ወንጌል ነው ተወልጄ ያደግኩት። ጫዋ አድርገኛለች፣ ጭምት አድርገኛለች። ቅዱስ የእግዚአብሔር መንፈስ ምን እንደሆነ እንዳውቅ አድርገኛለች። ያኔ ስኮረኩሙኝ አይገባኝም ነበረ። አይገባኝም፣ ለክፋት ነበር የሚመስለኝ። ዛሬ አይገባችሁም ነገ ይገባችኋል ነበር ይሉኝ የነበረው። ግን መደባለቅ አልችልም። ፈቃዱን በቃ መጣስ አልችልም። የእግዚአብሔር ምሪት መጣል አልችልም። ጫዋ መንፈስ እንዲያገኘኝ እኔም ጫዋ ሆኜ እንድኖር አድርጎኛል ብዬ አወራለሁኝና አይመችም። መጨመቅ ያማል። መጨመቅ ውስጥ ግን ከመጨመቅ ውስጥ ወይኑ ይወጣል፣ ዘይቱም ይወጣል። ወይራ ሳይጨመቅ ከውስጡ ያለው ነገር አይወጣም። አገልግሎት መጨመቅ አለው፣ ከባድ መጨመቅ አለው። የሚጨምቁን ደግሞ ወንድሞቻችን፣ የሚጨምቁን እህቶቻችን ናቸው። የሚጨምቁን መሪዎች ናቸው። የሚጨምቁን የገዛ ልጆቻችን ናቸው። የሚጨምቀን ትዳር አለ፣ የሚጨምቅ ልጅ አለ፣ የሚጨምቅ አገልጋይ አለ። አይኑ ተከፈተ የተባለው ለአንተ ጉዳይ አንተ ጨማቂ ይሆንብሃል። የግድ እንዲጨምቅ ጭብጥ አድርጎ እንዲጨምቅ ያደርጋል። ግን ምን ያወጣል? ቅባቱ ይወጣል። ወይኑ ሳይጨመቅ ወይራው ዘይቱ የሚወጣው ተጨምቆ ነው። እና መጨመቅ ውስጥ ህይወቴ ብታልፍም በብዙ ውጣ ውረዶች ባልፍም ብዙ ሞቶችም አሉ ያለፍኩባቸው የማይረሱ ብዙ አውርቻለሁ። ግን የማይረሱ ነገሮች በውስጤ ያሉ ነገሮች እግዚአብሔር ብቻውን ያሳለፈኝ፣ ብቻውን አጠገቤ ቆሞ ያሳለፈኝ ከባድ የሚባሉ ምዕራፎች፣ የሞት ምዕራፍ በልጆቼ ዙሪያ የመጣው